አካል ነው። ቻለ ማንም ተከላከለን አትወረዱ አለ። አትወረዱ እዚህ ባህር ዳር ውስጥ አሁን ተኩስ እየተሰማ ነው እንዳትወርዱ ሲልም በጣም ነው የደነቀን። ለማንኛቸውም እዛው ቁጭ እንዳልን ወዲያው ስልክ ተደወለልና ከአውሮፕላን እንዳትወርዱ ችግር ተፈጥሯልና ባህር ዳር ውስጥ እዛው ቆዩ ይላሉ። ግን አውሮፕላን ውስጥ መቆየት አልቻልንም። ወርደን ወደ አየር ወደ ሎቢው ወደ እንግዳ ማረፊያው ስናመራ መሃል ላይ እዛው የጸጥታ አስከባሪዎች ጸጥታ ኃይሎች መጥተው አቁሙን ወደ ውስጥ እንድንገባ አሁን ችግር አለ ከተማ ውስጥና እዚሁ ቆዩ አሉ። ስለዚህ ባሉን መሰረት ቅዳሜን እዛው አድረናል። ትንሽ ወደፊት ሊሄድልና እዛ በነበርንበት ጊዜ ያቺ ያልኩ ቅድም ያነሳው የመኪናዋ ጉዳይ ላንሳልና ምን እንደሆነ እዛው ነገሩን። ምንድነው የሆነው? ልክ ባህር ዳር ላይ ተኩስ ሲከፈት የተኩስ ድምጽ ሲከፈት እዛው አየር ማረፊያ ውስጥ ያለው የአየር ኃይል አንድ የአየር ኃይል ኃላፊ ወደ ባህር ዳር ምንም ነገር እንዲያርፍ ስላልፈለገ አውሮፕላን መምጣቱን ሲያይ መኪናውን አስነስቶ እንትኑ ላይ ነው የመጣው። መንገር ስለማይችል ማረፋችሁም ብሎ መንገር ስለማይችል ነው ያንን ማድረግ የመረጠው። እኔ አላወቅኩም፣ ግን እንደዛ ልክ ነህ። እኔ አሁን በታወር ሊነገር ይችላል ብዬ አስባለሁ። የሚያሳይበት መድረክ ተዘጋጅቶ ስለነበር ህዝባዊ ስብሰባ ተዘጋጅቶ ስለነበር ጠዋት አንድ ፕሮግራም በስቴዲየም ከሰዓት ደግሞ የአዳራሽ ስብሰባ ተዘጋጅቶ ስለነበር ሰኔ 15 ቀን ከቀኑ 11 ሰዓት ላይ ከዚህ ተነስተን ወደ ባህር ዳር ጉዞ ጀመረን ነበር። ከአዲስ አበባ ስንነሳ ሁሉ ነገር ሰላም ነበር። 11 ሰዓት ነው የተነሳ ነው። ከ50 ደቂቃ በኋላ ባህር ዳር ስንደርስ በጣም ያልተጠበቀ ክስተት ነበር ያጋጠመን። ምንድነው የሆነው? ወደ አውሮፕላኗ ወደ ታች ለማረፍ ወደ ታች ያኮበኮበች በነበረበት ጊዜ እንደ ድንገት ማረፍ ሳትችል ትነሳለች፣ እንደገና ትመለሳለች። እኛ ነው ያዘችው አውሮፕላን እና ባህር ዳርን መዞር ትጀምራለች። እና ትንሽ ቆይቶ ይሄ ከሆነ በኋላ ትንሽ ከቆየ በኋላ አብራሪው በጣም ያልተለመደ መልእክት ያስተላልፋል በኢንተርኮሙ ላይ። ምን ይላል? አውሮፕላኑን ለማሳረፍ ወደ ታች በማኮበኮብበት ጊዜ መኪና ከስሬ ስለገባ መኪናውን ላለመምታት እንደገና ወደ ላይ ተነስቼ አሁን እንድናርፍ እስከሚፈቀድልን ድረስ ከተማዋን እየዞርን ነው ይላል። እና ይሄንን ሲል ጎኔ ኤልያስ ገብሩ ነበር እና እየቀለድኩኝ የምናርፈው ሃይዌይ ላይ ነው ወይ ጎዳና ላይ ነው ወይ መኪና ከስር የሚገባበት እየቀለድኩኝ። ምናልባት እቺ መኪና ያላት ነገር እዛው አየር ማረፊያ ውስጥ ቦርሳ ምናምን ተመላለስ መኪና አለች፣ እሷም መሆን አለባት እንጂ እንዴት መደበኛ መኪና ይገባበታል ብለን ተቀላለደን። እና ስናርፍ በኋላ አንድ ሁለት ጊዜ ዞሮ ስናርፍ ሰዎች እዛው አውሮፕላን ውስጥ የነበሩ ሰዎች ወደኛ መጡና በሉ እንዳትወርዱ እዚሁ ቆዩ አሉ። ገና ከአውሮፕላኑም ሳትወርዱ እዛው ተሳፋሪው ያው የባህር ዳር ህዝብ ነው እና ወደዛ እንደምንሄድ በሶሻል ሚዲያ ላይ ተከታትሏል። ስለዚህ የዛው የእንትኑ የስሜቱ ሱቅ ከነሸማቹ ማለት አሁን ነው። ሜክሲኮ ላይ የንግድ ሱቆችን በኪራይ ዋጋ እየሸጥን መሆኑን ሰምተዋል? ማለትም እስከ 30% የሚደርስ ታላቅ ቅናሽ የተደረገላቸውን የንግድ ሱቆች ከ20 ካሬ ሜትር ጀምሮ በ630 ሺህ ብር ቅድመ ክፍያ። በተጨማሪም ብዙ የንግድ ቦታዎች ላይ ያልተለመደ የሞል ፓርኪንጎችን ያካተተ ነው። ምን ይሄ ብቻ! በመሃል ጎተራ የመኖሪያ አፓርትመንቶችን የያዘው ህንጻችን ላይ ከባለ 1 እስከ ባለ 3 መኝታ ቤት በ5% ቅድመ ክፍያ ማለትም ባለ 1 መኝታ ቤት 360 ሺህ ብር፣ ባለ 2 መኝታ ቤት 600 ሺህ ብር፣ ባለ 3 መኝታ ቤት 798 ሺህ ብር የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት አድራሻው ስለርሶ ይናገራል። ቻለ ማንም ተከላከለን አትወረዱ እዚህ ባህር ዳር ውስጥ አሁን ተኩስ እየተሰማ ነው እንዳትወርዱ ሲልም በጣም ነው የደነቀን። ለማንኛቸውም እዛው ቁጭ እንዳልን ወዲያው ስልክ ተደወለልና ከአውሮፕላን እንዳትወርዱ
ችግር ተፈጥሯልና ባህር ዳር ውስጥ እዛ ቆዩ ይላሉ። ግን አውሮፕላን ውስጥ መቆየት አልቻለም። አውሮፕላን ውስጥ መቆየት አልቻለም። ወርደን ወደ አየር ወደ ሎቢው ወደ እንግዳ ማረፊያው ስናመራ መሀል ላይ እዛው የጸጥታ አስከባሪዎች ጸጥታ ኃይሎች መጥተው አቁሙን፣ ወደ ውስጥ እንድንገባ አሁን ችግር አለ ከተማ ውስጥና እዚሁ ቆዩ አሉ። ስለዚህ ባሉን መሰረት ቅዳሜን እዛው አድረናል። ትንሽ ወደፊት ልሄድልህና እዛ በነበርንበት ጊዜ ያቺ ያልኩ ቅድም ያነሳው የመኪናዋ ጉዳይ ላንሳልህና ምን እንደሆነ እዛው ነገሩን። ምንድነው የሆነው? ልክ ባህር ዳር ላይ ተኩስ ሲከፈት የተኩስ ድምጽ ሲከፈት እዛው አየር ማረፊያ ውስጥ ያለው የአየር ኃይል አንድ የአየር ኃይል ኃላፊ ወደ ባህር ዳር ምንም ነገር እንዲያርፍ ስላልፈለገ አውሮፕላን መምጣቱን ሲያይ መኪናውን አስነስቶ እንትኑ ላይ ነው የመጣው። መንገር ስለማይችል ማረፍ አትችሉም ብሎ መንገር ስለማይችል ነው ያንን ማድረግ የመረጠው። እኔ አላወቅኩም፣ ግን እንደዛ ልክ ነህ። እኔ አሁን በታወር ሊነግር ይችላል ብዬ አስባለሁ። ግን እንደዛ ያደረጋሉ። በጣም እነሱም ገርሟቸው ነው የሚናገረው። ግን እዛ አንዱ ኃላፊ አውሮፕላኗ እንዳታርፍ ምንነቷ እስከሚታወቅ ድረስ እንትን ማለት አልፈለገም መሰለኝ። ለማንኛቸውም መኪናውን አስነስቶ ቀጥታ ልታርፍበት የምታርፍበት ራንዌይ ላይ ማኮብኮቢያው ላይ እንትን አለ መኪናውን አስገባ እና በጣም ያልተለመደ ክስተት ነበርና እነሱም ተገርመው ነበር ሲነግሩን የነበረው። በጣም አደገኛ እንትን ነው ውሳኔ ነበረ። ለማንኛቸውም ያን አድርጎ ነው አውሮፕላኗ ማረፍ ያልቻለችው። እና አሁን ደግሞ ትንሽ መለስ ብለና ወደ ኋላ እዛው አደራችሁ? አዎ እዛው አደርን። እዛው ደሩ ማደር አለባቸው አሉ። እዛ የሚቀበለን ቡድን ነበረ፣ የኪነት ቡድን ነበረ፣ ወጣቶች ነበሩ፣ ወዘተ ዝግጅት ነበረ። እነሱም እዛው ባሉበት መንቀሳቀስ አልቻሉም። ወደ ከተማ መመለስ እነሱም አልቻሉም። እነሱም ያው የሆነው ነገር አደናቅቷቸዋል። ለማንኛቸውም እናንተ አትወጡም አሉን። መውጣት አይገባችሁም አሉን። ውጭም ያሉት የሚቀበሉንም አትወጡ፣ አለመውጣታችሁ ነው የሚመረጠው አሉን። እና ቅዳሜን እዛው አደርን። ቅዳሜን እዛው ወንበር ላይ አደርን። ከኛ ጋር አብረው የዛው የአየር ማረፊያው ሰራተኞችም እዛው አደሩ፣ ወደ ቤታቸው መሄድ ስላልቻሉ። እና ያው ብዙ ሰው ነበር ያደረው። መንገደኛ አልነበረም። ከኛ ጋር የመጡት መንገደኞች ገቡ ወደ ከተማ። በዛች በነበረችው ሰዓት በመሀል ሾልከው ወደ ከተማ ገቡ። ግን ትንሽ አይደለም እንደውም እናንተ እንግዲህ አለዩአችሁም። ምናልባት የተሰጠ ትእዛዝ ሊኖርም አይችልም ደህንነታቸውን የመጠበቅ ወይ በተለየ ከዝግጅቱ ጋር በተገናኘ የምትመጡ እንግዶች ስለሆናችሁ ከተማው ውስጥ ችግር ሲኖር እናንተን ምናልባት እዛው እንድትቆዩ ደህንነታችሁን የማረጋገጥ ስራም ሊኖር ይችላል። አዎ ልክ ነው። እንደውም እሱ በኋላ ራሳቸው የፌዴራል መከላከያ የለበሱ ልብስ መጥተው ዛሬ እዚህ ማደር አለባችሁ ለደህንነታችሁ ብለው ነግረውናል። እና ልክ ነህ እንትን ነበር ወደ ከተማ እንድንገባ አልተፈለገም ነበር። ግን እንትኖቹም መሄድ ይችሉ ነበር። ለኛ ውሳኔ ነው። በጥበቃ ላይ የነበሩት ተደዋውለው ከመንግስት ጋር ተደዋውለው ይጠብቁ ተብሏል። በቃ እንዳይወጡ፣ ወደ ከተማም እንዳይገቡ፣ ወደ አዲስ አበባ እንዳይመለሱ እዛው ይጠብቁ ተብሏል። የአውሮፕላን ሰራተኞቹም መሄድ ይችሉ ነበር። የአየር ማረፊያው ሰራተኞቹም ወደ ከተማ መግባት ይችሉ ነበር ከመንገደኞቹ ጋር። ግን በእለቱ ከአዲስ አበባ ኃይል ይመጣል ተብሎ ይጠበቅ ነበር። ስለዚህ ያንን ኃይል በአውሮፕላን ተጭኖ የሚመጣ ሰራዊት አለ ተብሎ ያንን ሲጠብቁ ነው ያደሩት። አሁን አስታወስኩኝ። የእንትን ብቻ ለመግባት አለመቻል አይደለም። ሰራተኞቹ የአየር ማረፊያ ኃይለኞች ከአዲስ አበባ የሚመጣ ሰራዊት አለ ተባለ። ያ ሰራዊት ያን ቀን ማታ አልመጣም። ሲጠብቁ አደሩ። ያን ቀን አልመጣም። በነጋታው እሁድ ግን ቀይ ኮፍያ የለበሱ የድሮ አጋዚ የምንላቸው አሁን ሪፐብሊካን ጋርድ ነው የሚባሉት መሰለኝ፣ በጣም ከፍተኛ ኮማንዶች በጣም የታጠቁ በጣም ዘመናዊ መሳሪያ የታጠቁ እና በደንብ የጦር መሳሪያ የታጠቁ ጠዋት ማታ አልገቡም እንደተባለው። ጠዋት ግን እሁድ ጠዋት ግን ወደ 3 ሰዓት 4 ሰዓት ላይ በብዛት ገብተዋል። በብዛት ሲገቡ አይተናቸዋል። እና ያን ሲጠብቁ ከነሱ ጋር ያን መጠበቅ ስለነበረባቸው ከአየር ማረፊያው ሰራተኞች ጋር እዛው አደረን። እሁድ ጠዋት የመጀመሪያ ጥያቄያችን የነበረው ኦኬ እሺ አሁን መግባት አትችሉም ተብሏል። ከተማ ውስጥ የተፈጠረው ነገር አይታወቅም። ስለዚህ ወደ አዲስ አበባ እንመለስ
የሚል ጥያቄ አቀረብን። እዛው ላሉት የጸጥታ ኃላፊዎች ማለት ነው። ፈቀዱልን። ሲፈቅዱልን ሄድን። ኢትዮጵያ አየር መንገድ እዛው ካውንተር አለ። ቲኬት ቆረጥን። መቀጫ አስከፈሉን 800 ብር ገደማ። ለምን ሰኞ ነበር እንመለሳለን ያልነው፣ አሁን እሁድ እንመለስ ስላለን 800 ብር ከፍለን ቦርዲንግ ፓስ ተሰጥቶን አውሮፕላኗ ጠዋት መጣ። የመጀመሪያው 2 ሰዓት ነች መሰለኝ ለመሳፈር ቦርዲንግ ፓሳችንን ይዘን ሄድን። ስንሄድ ተፈትሸው 4 ነበርን፣ ከኔ ጋር 4 ሰው ነበረ። 3 አልፈው ያቺ ፍተሻዋንና ወደ አውሮፕላን ለመግባት ሲያልፉ የመጨረሻውን ፍተሻ አልፈው እኔ ልፈተሽ ስል የጸጥታ ሰራተኞች መጡ እና አሁን እናንተ መንቀሳቀስ አትችሉም፣ ወደ አዲስ አበባ መመለስ አትችሉም፣ መመለስ አለባችሁ አሉ። መጀመሪያ ግን እንደምትሄዱ ነግሯቸዋል። ምን ትችላላችሁ ብሏቸዋል። ትችላላችሁ። እንደውም አድቫይሳቸው እነሱ የሰጡን ምክር ምንድነው፣ ብትመለሱ ይሻላል። ከተማ ውስጥ ምን እንደተፈጠረ አይታወቅም። እናንተን ሊፈልግም ላይፈልግም እንደሚቻል አይታወቅም። ስለዚህ ምን መክራችሁ መመለስ ነው ብለው ነበር። በዛም ምክር መሰረት ነበር ያንን የቆረጥ ነው እና መጨረሻ ላይ እኔ ወደዛችሁ ወደ ፍተሻው ልገባ ስል መጡና 4ታችሁም እንድትመለሱ ተወስኗል አሉን። ይሄ በጣም ነው የደነቀን። በኋላ የመጀመሪያ ያቀረብንላቸው ጥያቄ እስር ላይ ነን ወይ ታስረናል ወይ አትንቀሳቀሱም ከተባልክ ታስረሃል ማለት ነው። ስለዚህ እስር ላይ ነን ወይ የሚል ጥያቄ ያቀረብንላቸው። አይ እስር ላይ አይደላችሁም፣ ግን ወደ አዲስ አበባ በአየር መመለስ አትችሉም የሚል ምላሽ ሰጡን። ባሉ መሰረት ጠበቅን። ግን አሁን ይሄ ጊዜያዊ ውሳኔ ነው፣ የምትቀጥል ሌላ እንትናለች በረራ አለች፣ ከ3 ሰዓት በኋላ እሷ ላይ ተሳፈራላችሁ አሉ እና ብዙ ጣሩልን። እውነት ለመናገር የባህር ዳር ያሉት ሰዎች ብዙ ጣሩልን። ወደ አዲስ አበባ ነው የሚደውሉት። ኮሎኔል እያሉ ነው የሚያናገሩት፣ ይሰማናል። አንድ ኮሎኔል አለ አዲስ አበባ ላይ ትእዛዝ የሚሰጣቸው፣ እንድንሳፈር እንዲፈቀድልን ብዙ ጣሩ፣ አልተቻለም። ስለዚህ ከአዲስ አበባ ነው ትእዛዝ እየተሰጠ የነበረው በወቅቱ ማለት ይቻላል። ከአዲስ አበባ የአየር ማረፊያው ላይ ክልሉ አያዝም። የሚጠብቁትም ያው የፌዴራል ወታደሮች፣ የፌዴራል ተቋም ነው የሚጠብቁትም የፌዴራል ወታደሮች ናቸው። ፌዴራል ፖሊስና መከላከያ ኃይል ነው ያየነው። በተለይ በዋናነት ያለው መከላከያ ነው። ሲደወልም ማንኛቸውንም ነገር ሲደወልም ከአየር ማረፊያው ትእዛዝ የሚቀበሉት ቀጥታ ከአዲስ አበባ ነው። ስለዚህ ወደ አዲስ አበባ እንዳንመለስ ሲያዝ የነበረው ኮሎኔል እንግዲህ ብቻውን ይሁን ወይም ከበስተጀርባው ሌላው ሰው ይኖር አላውቅም፣ ለማንኛቸውም ያ ኮሎኔል ነበር እንዳንሳፈር ትእዛዝ ሲሰጥ የነበረው። እንግዲህ አውሮፕላን ማረፊያ ውስጥ የተሰጣችሁ መልስ ልክ ለበረራ ስትዘጋጁ በአውሮፕላን አትሄዱም የሚልም ቃል እንደተነገራችሁ ነው። በመኪና መመለስ ትችሉ ነበር ወይ? እኛም እንግዲህ እንትን ሲሉን መመለስ አትችሉም ስንል እንዳልኩ መጀመሪያ ያቀረብ ነው እስረኞች ነን ወይ ነው የሚል ነው። አሁን ለሁለተኛ ጊዜ መጀመሪያ ላይ እንደዛ አላሉንም። በሁለተኛው ላይ ጊዜ ጥያቄ ስናቀርብላቸው ጊዜ ግን ትንሽ እንትን አሉ፣ ትንሽ ግራ አላቸው። መጀመሪያ ነገር አየር ማረፊያ ውስጥ ማሰር አይቻልም፣ የዓለም አቀፍ ይከለክላል። ስለዚህ እስረኛ ናችሁ ካሉ የግድ አውጥተው በአካባቢው ለዛው ለባህር ዳር ፖሊስ ወይም እዛ ባህር ዳር ላለው የጸጥታ ኃይል ማስከበር ማስረከብ አለባቸው ወዲያው። ግን እዛ ላይ ያቆዩን አይችሉም። ለማንኛቸውም እንደዚህ ስንላቸው ወደ አዲስ አበባ ደወሉ እና ብዙ 2 ፍላይት አመለጠን። በዚህ መሀል ግን አዲስ አበባ ላይ ውሳኔ እስከሚሰጥ ድረስ 2 ፍላይት አመለጠን። በዛ ሰዓተኛ ስንጨቀጭቃቸው ነበር፣ ወይ ሰሩን ወይ ወደ ባህር ዳር እንድንገባ ፍቀዱልን፣ ወይ ወደ አዲስ አበባ እንድንመለስ ፍቀዱልን እንጂ እኛ እዚህ አየር ማረፊያ ውስጥ ምግብ የለም። ሌሊቱን ያሳለፍነው ወንበር ላይ ነው፣ የማይመች ወንበር ላይ ነው። ወገባችን ታሟል፣ አልተመቸንም። አንድ ውሳኔ ግን ያስፈልገናል፣ ቁርጣችንን ማወቅ አለብን የሚል ጥያቄ ብለን ወጥረን ያዝናቸው። መጨረሻ ላይ መጡና ወደ አዲስ አበባ መሄድ አትችሉም፣ ግን ወደ ባህር ዳር መግባት ትችላላችሁ፣ እሱ ተፈቅዶላችኋል የሚል ምላሽ ሰጡን። በመሃል ላይ እኔ አሁን በኋላ እመጣልሃለሁ፣ እኔ ወደ ባህር ዳር እንድንገባ ከፈቀዳችሁልኝ ስላቸው ነበር። አስቀድሜ ይሄን ውሳኔ ከመወሰናቸው በፊት ወደ ባህር ዳር እንድንገባ ከፈቀዳችሁልኝ እኔ በአየር የሚለው ነገር ይቅር፣ እኔ በቀጥታ በመኪና ተነስቼ
ወደ አዲስ አበባ በመኪና ገባለሁ ስላቸው ነበር እና ያገርሟቸዋል። ያ ሲገርማቸው አስታውሳለሁ። እንዴ እውነት በዚህ አሁን ባልተረጋጋበት ሁኔታ ወደ አዲስ አበባ በመኪና ትንቀሳቀሳላችሁ? እኔ እንቀሳቀሳለሁ ስላቸው ነበር። ለምን ይሄ ሲግኒፊካንሱን ለምን እንደዚህ እንዳልኩ በኋላ እመጣልሃለሁ። ግን አስቀድሜ ከመወሰኑ በፊት ይሄን ስናገር ነበር። አላድርም ባህር ዳር አሁን ያለው ነገር በጣም ያልተረጋጋው ሁኔታ ያለው በመኪና ግን እንቀሳቀሳለን የሚል ስነግር ነበራቸው። መጨረሻ ላይ ለማንኛውም መጡ እና ወደ ባህር ዳር መግባት ትችላላችሁ አሉ። በዚህ ባሉት መሰረት ውስጥም ወደ ባህር ዳር ገባው። ወደ ባህር ዳር ከገባው በኋላ ግማሽ ሰዓት አልቆየንም ባህር ዳር። አንድ ሆቴል ገባን። ምግብ ስላልነበረን አየር ማረፊያ ውስጥ እህል ቀማመስን። ግማሽ ሰዓት ባልሞላ ጊዜ ውስጥ እኔና ስንታየው ቸኮል ተመርጠን ማለት ነው። እኔና በተለያዩ ምክንያቶች የተለያዩ ምክንያት አለበት የወሰን ነው መንገድ መጀመሪያ አለብን ብለ አንድ ከስራ ጋር የተያያዘ ነው፣ ሁለት ከጸጥታም ጋር የተያያዘ ነው። ወደ አዲስ አበባ በመኪና ሪስክ ተደርጎ መሄድ አለበት ተባለ። ከግማሽ ሰዓት በኋላ ወደ አዲስ አበባ ጉዞ ጀመርን። ከግማሽ ሰዓት በኋላ እኛ ተነጥለን ወደ አዲስ አበባ ጉዞ ጀመርን። ልክ እኛ ወደ አዲስ አበባ ጉዞ ስንጀምር ከኛ የተነጠሉ ሶስቱ ይደውላሉ። ወደ ሊባላሩ አባላት ሌሎች ሶስቱ አብሯቸው ከሄዱት አብረው ሄዶች እስቲ ይደውሉና በቃ አሁን እስክንድር የለም እኛ ሶስታችን ነን ያለነውና እኛስ አሁን መሳፈር እንችላለን ወይ ብለው ይጠይቃሉ። አዎ ትችላላችሁ የሚል ምላሽ ሰጣቸዋል። እንደገና ደውሉ ይሏቸዋል። ከደወሉ በኋላ እናንተ መሳፈር ትችላላችሁ፣ እስክንድር ግን በዚህ ተሳፍሮ መሄድ አይችልም የሚል ምላሽ ነው የሰጧቸው። አሁንም ይሄንን የምልበት ምክንያት በኋላ ላይ ግልጽ ይሆናል። ለማንኛውም እኛ በመኪና በጉዞ እንዳልኩ ከግማሽ ሰዓት በኋላ ጉዞ ጀመረን። ሶስቱ የባላደራው ምክር ቤት አባላት ወደ መታችሁ መሄድ ትችላላችሁ በተባሉት መሰረት ወደ አየር ማረፊያ ሄደው በአየር ወደ አዲስ አበባ ተሳፈሩ። አሁን እኔና ስንታየው ወደ አዲስ አበባ ስንንቀሳቀስ በመጀመሪያ ፐብሊክ ትራንስፖርት የለም፣ ማለትም የህዝብ ማመላለሻ በዛ ሰዓት አይንቀሳቀስም። ይሄ እሁድ ነው። እሁድ ወደ 7-8 ሰዓት ገደማ ነው፣ ወደ ምሳ ሰዓት አካባቢ ነው። ምንም እንቅስቃሴ የለም ከተማ ውስጥ፣ የህዝብ ትራንስፖርትም የለም፣ ምንም የለም። ስለዚህ ኮንትራት መያዝ ነበረብን። ስለዚህ ኮንትራት ይዘን ግማሽ ያው እስከ አባይ ጫፍ ድረስ ቢያንስ ዛሬም ገብተን ማደር አለብን፣ ጠዋት ደግሞ አባይን ተሻግረን እንሄዳለን ብለን ጉዞ ጀመርን። አሁን ጉዞ ጀምረን ባህር ዳር መውጫው ላይ ስንደርስ በጣም ያልተጠበቀ ነገር ነው ያጋጠመን። እንግዲህ በዚህ ሰዓት ላይ እነ ጀነራል አሳምነው ይፈልጋሉ የሚባልበት ሰዓት ነው። ገና አልተያዙ። ሰኞ ነው እነሱ ተገደሉ የተባለው። ተገኝተው ይሄ የሚሆነው እሁድ ነው። እሁድ 7-8 ሰዓት ገደማ ነው። ስለዚህ በዚህ ሰዓት ከተማው ላይ የሚወጣው ማንኛቸውም ነገር ከባድ ፍተሻ ነበረበት። ምንም መንቀሳቀስ አይችልም። በአራቱም አቅጣጫ ከተማው የተወጠረችበት ሰዓት ነበር። እኛው ከአዲስ አበባ ወደ ከባህር ዳር ወደ አዲስ አበባ በመውጫው መንገድ ላይ እንግዲህ ታውቀዋለህ ብዬ አስባለሁ። የሚመጣው ራሱን የቻለ መንገድ ነው። ከአዲስ አበባ የሚመጣው መንገድ፣ መሄጃው ደግሞ ራሱን የቻለ መንገድ ነው፣ የመኪናው መንገድ። ልክ እዛች መፈተሻው ላይ ስንደርስ ብዛት ያላቸው ወታደሮች፣ ታጣቂዎች፣ የጸጥታ ኃይሎች ከአዲስ አበባ ከባህር ዳር ወደ አዲስ አበባ የሚያስኬደውን ለቀው እዚህ ጋር ያለውን ለቀው እኛ የምንወጣበት መንገድ ለቀው በዛኛው መንገድ ሄደዋል ወደሚገባው ላይ። ልክ ደርሰን መኪናውን አቆምን። እኛ ፍተሻ እንደሚደረግ ስለምትጠብቁ መኪናችሁን አቆምን። ለምን? በጣም አደገኛ እንትን ነው። ብትሄድም ሊተኮስብህ ይችላል። ስለዚህ መፈተሽ ነበረብን። አቆምናት። ብናቆሙ መጥቶ የሚፈትሽን አይደለም፣ ያዩናል፣ ግን አይፈትሹንም። እናንተ መሆናችሁን አውቀዋል እንግዲህ ብዬ ነው የምገምተው። እንግዲህ በኋላ ትንሽ በዚህ በእንትን ውስጥ በሂደት ውስጥ ያለውን በኋላ ስንደርስበት እስቲ ቆይ እሱ ላይ እንነጋገራለን። ግን እዛ ጋር ስንደርስ አልፈተሹንም። አሁን እንዳልኩ እንቅስቃሴ የለም፣ የመኪና እንቅስቃሴ የለም። ከታች የሚመጣም የለም፣ ከዚህ የሚሄድም የለም። ግን እያዩን መፈተሻው ጣቢያ ላይ ዝም ነው ያሉን። ቆምን፣ አየናቸው፣ ዝም አሉን። ስለዚህ ተነስተን ሄድን።
ምንም እንቅስቃሴ የለም። ስለዚህ ምናልባት የራሳቸው ምክንያት ይኖራል ብለን ያው አስነስተን ሄደን ግን እያየናቸው ጥሰን አይደለም ወይም ልንጥስም አንችልም። ያው ጥይት ተሻቁማችሁ ነበር። ቆመን ነበር። በኋላ ሄደን መኪናዋ መንገዱ ላይ ብቻዋን ነች። ከታች የሚመጣ መኪና አታይም። ከዚህም ሄደን መኪና የለም። የተወሰነ ጊዜ ከሄድን በኋላ ከርቀት የተወሰነ ደቂቃዎች ከሄድን በኋላ ከርቀት በጣም ብዛት ያላቸው ታጣቂዎች የፖሊሶችም ልዩ ኃይልም ወዘተ ታጣቂዎች በምንሄድበት መንገድ ላይ ከርቀት በግራና በቀኝ ቆመው አየናቸው። አሁን ይሄንን ስናይ ልጁ የባህር ዳር ልጅ ነው። ሹፌሩ የባህር ዳር ልጅ ነው። ሲያይ አላማረውም። ያው በጣም ስፒድ ቀነሰና አጠገባቸው ሊደርስ ሲል ሃዛርድ የሚለውን አብርቶ አንገቱን አውጥቶ ከእንትን ውስጥ እጁን እያውለበለበ ቀስ ብሎ ተጠጋቸው። በጥንቃቄ ማለት ነው። በጥንቃቄ ምናልባት ሌላ ነገር ሰላማዊ ነን ለማለት ለካ ከዛ ውስጥ ከነዛ ያንን ኃይል ከሚያዘው ውስጥ አንዱ ሰፈርተኛው ነው። በኋላ እንደተረዳሁት አንዱ ይተዋወቃሉ። ስለዚህ ከርቀት ለይቶታል ሹፌሩ። ለማናቸውም እዛ ጋር ስንደርስ መኪናዋን ከበቧት፣ ዙሪያውን ከበቧት። በር ተከፈተ። በር ስንከፍት እኔና ስንታየው ብቻ መኪና ውስጥ የነበርነው፣ አንድ ረዳት አለ፣ አንድ ሹፌር አለ እና ዋናው ኃላፊው በጣም ተገረመና እንዴ እናንተ ናችሁ እንዴ አለ። ወይ መገረም ነው እንደዛ ያለው። አውቆናል፣ ወዲያው አወቀን። ማንነታችንን መታወቂያም ሳይጠይቀን አውቆናል። እናንተ ናችሁ እና አዎ እኛ ነን አለ። በጣም ይገርማል። አሁን እኮ እኛ ተደውሎ የተነገረኝ መልእክት ሶስት ታጣቂዎች መሳሪያ የታጠቁ ታጣቂዎች ኬላ ጥሰው ወደ እናንተ አቅጣጫ እየመጡ ናቸው እና አስቁሟቸው የሚል ትእዛዝ ነው የተሰጠኝ። የጠበቅኳችሁ መሳሪያ አቀባብለን ነው እንግዲህ የጠበቅናችሁ ብሎ በጣም በጸጸት ሊከሰት የሚችለውን ነገር በጣም በጸጸት ነው ያወራልና እንዴት እንደዚህ አይነት ነገር ሊከሰት ቻለ የሚል በጣም ትልቅ ጥያቄ አለኝ። ቅድም እንዲተኮስባችሁ ወይም ደግሞ ምናልባትም የግድያ እርምጃ እንዲወሰድባችሁም የፈለገ አካል ነበር ማለት ይቻላል። በዚህ ሂደት ውስጥ እንግዲህ ጥያቄ ነው፣ በጣም አጠራጣሪ ነው። ቅድም እንዳልኩ እኔ አየር ማረፊያው ጋር በነበርኩበት ጊዜ ወደ ከተማ እንድገባ የሚፈቀድልኝ ከሆነ ወደ አዲስ አበባ ዛሬውኑ መንቀሳቀስ ጀምራለሁ እያልኩኝ ስናገር ነበር። በኋላ መጨረሻ ሰዓት ላይ መብረር አትችሉም ተብለን እኔ ተመልሻለሁ። በኋላ ደግሞ እንዳልኩ ሌሎቹ የምክር ቤት አባላት ተፈቀደላቸው ወደዛ እንዲሄዱ። እንደገና እንዳይበር ብቻ አሏቸው። እዛም ከደረሱ በኋላ ነገሯቸው። እንደውም እንጥራው አሏቸው። ኤልያስ ነው እንደውም እንጥራው አሁን እንጥራው ከተፈቀደልን እንጥራው ስለ እሱ ከመጣ መሄድ አይችልም አሉ። አሁን በዚህ ኮንቴክስት እንግዲህ አሁን ከዚህ በኋላ ነው እንግዲህ ምናልባት መገናኘት የለባቸውም ወይ የሚል ጥያቄ የሚነሳው። ከዚህ በኋላ እንዳልኩ ኬላ ላይ ፍተሻ አልነበረም። ያቺ ደግሞ ትእዛዝ አለች። ኬላ ላይ በምንም ተአምር ምንም ነገር መውጣት ሳይፈተሽ ሊወጣ የሚችልበት ሁኔታ ሊፈጠር አይችልም በዛ ሰዓት ላይ። ለምን ያው የክልሉ ፕሬዝዳንት ሞተዋል። የክልሉ ከፍተኛ ባለስልጣናት ላይ ጉዳት ደርሷል። መንግስት መፈንቅለ መንግስት ተሞክሯል ብሎ አቋም ወስዷል እና በጣም ትልቅ ተጠርጣሪዎች አሉ። በዛ ሰዓት ላይ ከከተማ ለመውጣት ይዘጋጃሉ፣ ይሞክራሉ ተብሎ የሚታሰብበት ሰዓት ነው። ስለዚህ ምንም ነገር በዛ በኩል ሳይፈተሽ ሊወጣ አይችልም። እንዴ በአጋጣሚ ነበረው ሳንፈተሽ ወጣ ነው የሚል ጥያቄ አለ። በአጋጣሚ ነበረው ሶስት ታጣቂዎች ኬላ ጥሰው ወደ እናንተ አቅጣጫ እየመጡ ነውና አስቆሟቸው፣ ኢፌክቲቭሊ ተኩሱባቸው ታጣቂዎች ተብሎ የተሰጠው የሚል ትልቅ ትእዛዝ አለ። ለማንኛቸውም እንደ አጋጣሚ እነዛ መሳሪያ አቀባብለው የጠበቁን ታጣቂዎች አልተኮሱም። መተኮስ ግን ይችሉ ነበር ከተሰጣቸው ትእዛዝ አኳያ። ምናልባትም ደግሞ ከመካከላችሁ የሚያውቁት ሰው በመኖሩ
ያንን እርምጃ ሳይወስዱ ቀርተዋል ማለት የሚቻልበት እንትን በኋላ እንደሱ ነው ያለው። ልጁ አንገቱን አውጥቶ እጁን ሲያውለበልብ ነበር። ስለዚህ ከዛ ከታች ያሉት ያውቁታል። የባህር ዳር ልጅ ነው። እዛም አካባቢ ያው ኃይሉን ከዛው ከባህር ዳር አካባቢ የተውጣጣ ኃይል ነው። ስለዚህ እሱን ፋክተር ነበር ወይ ብለን እንድንጠይቅ ያደርጋል። ለማንኛውም ብዙ ጥያቄዎች አሉ። በአጠቃላይ በዚህ ቅዳሜና እሁድ በሆነው በዚህም ሆነ እቺ ትንሽ ነገር ነች። እውነት ለመናገር በጣም እምኒት ነች። አጠቃላይ ከሆነው አኳያ ስንመዝነው እቺ ምንም ማለት አይደለችም። ግን ብዙ ጥያቄዎች አሉ። ብዙ ያልተመለሱ ጥያቄዎች አሉ። መመለስ የሚገባቸው ጥያቄዎች አሉ። ያጋጣሚ ሊሆን ይችላል። ይሄ አጋጣሚ አይደለም ብዬ እየደመደምኩኝ አይደለም። ግን ነው ወይ ደግሞ የሚለው ጥያቄ ሊያሳስበን ይገባል። ለምን እንዴት ነው ፖለቲካችንን እንዴት ነው እያስኬድን ያለ ነው? በነፍስ እየተፈላለግን ነው ወይ? ነፍስ ለመጠፋፋት እየተፈላለግን ነው ወይ የሚለው ትልቅ ጥያቄ ስለሆነ ማለት ነው። በዚች ሀገር ፖለቲካ ላይ በዚች ሀገር እጣ ፋንታ ላይ ትልቅ እንደምታ ያለው ጥያቄ ስለሆነ ከዚህ አኳያ ነገሮችን በሙሉ ከስር መሰረቱ ሄደን መርመር አለብን። ስለ ግለሰብ ህይወት አይደለም፣ ስለኔ ህይወት አይደለም፣ ወይም አብሮኝ ስለነበረው ስንታየው ወይም እዛ መኪና ውስጥ ስለነበረው 4 ሰዎች ህይወት አይደለም። ዋናው ይሄ ነገር በእውነት ለማስተኮስ ሴራ ከነበረ የማስተኮስ ዓላማ ከነበረ ምን አይነት የፖለቲካ ልዩነት ነው እዚህ ደረጃ ያደረሰን? እንዴት ነው የፖለቲካ ልዩነቶቻችንን የምንፈታው የሚል ጥያቄ ያስነሳል። በዚህ ሁኔታ እንግዲህ እሁድና ቅዳሜን በዚህ ሁኔታ አለፋችሁ። ሰኞ ጧት ይመስለኛል አዲስ አበባ ገባችሁ። ከዛ ማክሰኞ ጧት ለምን ይሄን ያህል ረጅም ጊዜ ወሰደባችሁ የሚለውም ራሱ ማብራሪያ የሚጠይቅ ይመስለኛል። እንግዲህ እኛ ስናልፍ ከዛያችን ብናልፍም ይሄ ነገር በጣም ጥርጣሬ ውስጥ ከተውናል። ይሄ የተላለፈው ትዕዛዝ በቃ እኛ እንትን ያለን በቃ ጥርጣሬ ፈጠረብን በዛ ሰዓት ላይ። ስለዚህ የምንሄድበትን አቅጣጫ መለወጥ አለብን አደረገን። እንግዲህ እኛ እቅድ የነበረው በደጀን በኩል አድርገን አባይን ተሻግረን በሰላሌ በኩል አቋርጠን አዲስ አበባ መግባት ነበር። ስለዚህ አሁን በዚህ መንገድ ሌላም ነገር ሊኖር ይችላል ስላለን አቅጣጫ ለወጥን። አንድ መንገዱ ተዘግቷል፣ ግን መንገዱን ባይዘጋ አቅጣጫ መለወጥ አለብን ብለን ወሰንን። የተፈጠረው ሁኔታ እንደዛ እንድታደርጉ ገፍቷቸው ገፈፈና ሌላ አንድም ነገር ካለ የሚደራጅ ይሄ መንገድ ነው በዚህ መንገድ ላይ ነው ዝግጅት ሊኖር የሚችለው። ስለዚህ አቅጣጫ መለወጥ አለብን ብለን በግንዶ ውሃ በኩል አቋርጠን በመርጦ ለማርያም አድርገን በመካነ ሰላም በኩል አቋርጠን ደሴ ገብተን ከደሴ ወደ አዲስ አበባ እንትን መንገድ መለወጥ አለብናልና ያ መንገድ ያለምንም ማቋረጥ እንግዲህ ከዛ በኋላ እሁድ ማታ ገብተን አድረን ወደ በደሴ ዞረን አዲስ አበባ ለመግባት ያለምንም ማቋረጥ 22 ሰዓት ፈጀብን። ከአንድ አሁን ምንድነው ኮንትራት ታክሲውን ደግሞ ተው ነው ኮንትራት መያዙን ተው ነው። ለምን እሱ ኢላማ ውስጥ ይከተናል ብለን ስላሰብን ከህዝብ ጋር ተቀላቅለን መሄድ አለብን ብለን ወስነን ከህዝብ ጋር ተቀላቅለን ያለምንም ማቋረጥ 22 ሰዓት ተቋርጠን ሌሊትም ጭምር ማለት ነው። የሌሊትም የሚንቀሳቀሱ ትራንስፖርቶች አሉ። 22 ሰዓት ፈጅቶብን አዲስ አበባ ገባን። ግን እዚህ ላይ ሳልናገር የማልፈው አንድ ነገር አለ። በጣም የገረመኝ አንድ የእንትንም የሳተላይት ቴሌቪዥን እና የኢንተርኔት ኃይልን የሶሻል ሚዲያ የማህበራዊ ሚዲያ ኃይል የትም ቦታ በሄድንበት ቦታ ሁሉ የአዲስ አበባ ጉዳይ በህዝቡ ውስጥ ሰርጾ እንደገባ ለማየት ይችላል። በሄድንበት ቦታ ውስጥ በአውቶቡስ መናኸሪያ አካባቢ የነበረው የህዝብ አቀባበል የነበረው የህዝብ ስሜት በጣም ማራኪ ነበር። ሁሉም ቦታ አውቀውናል፣ እንግዳ አልሆንባቸው። የቆምንለትንም ዓላማ እንደዚሁ የተረዳ ነው እና ማጠብቀው ትናንሽ ከተሞች እና እሱ በጣም ማራኪ ነበር። ባህር ዳር ላይ የሰኔ 15ቱ ጉዳይ ሲነሳ እዛ ህዝባዊ ስብሰባ ለማድረግ በ16 ቀጠሮ ስትይዙና በዛ ዕለት 11 ሰዓት አካባቢ ባህር ዳር ስትገኙ ምናልባት አሁን ከተፈጠረው ሁኔታ አንፃር ወደ ኋላ ሰው ተመልሶ በዛ ዕለት የአዲስ አበባ ባለአደራ ምክር ቤት መሪዎች እዛ ከተማ ውስጥ እንዴት ተገኙ? ቀድሞ የተገናኘ ጉዳይ ሳለው ወይ ነው ወይስ ያጋጣሚ የሚል የብዙ ሰዎች ጥያቄ አለ።
ምናልባት እሱን አብራርቶ ማለፍ የሚጠይቅ ይመስለኛል። ምንድነው የሆነው? ከጉዳዩ ጋር ለማገናኘት የሚሞከረው ነገርስ በእናንተ እምነት በምን ሁኔታ ነው ሊገለጽ የሚችለው? ይሄ በላይ የብዙ ሰዎች ጥያቄ ነው። እስካሁን ድረስ የሚያገኙኝ ሰዎች በሙሉ ሳይጠይቁኝ የሚያልፉት ጥያቄ ነው። ዲፕሎማቶችም የሚጠይቁት ጥያቄ ነው። ሁሉም ሰው የሚጠይቀው ጥያቄ ነው። እንደው አጭር ከሆነ ከመልስ ልነሳልህና ምንም ግንኙነት የለውም። ያጋጣሚ ነው የሆነው። ግን ከዚሁ ጋር ተያይዤ ደግሞ ሳልናገር ማላልፈው ነገር አለ። በአጠቃላይ የመፈንቅለ መንግስት ሙከራ ተደርጓል ከሚለው ትርክት ጋር በተያያዘ ሰኔ 15 እና ሰኔ 16 በተለይ ሰኔ 16 ባህር ዳር ውስጥ ነው የማይናቅ ቁጥር ያለው ህዝብ በስቴዲየም ተገኝቶ ለአዲስ አበባ ጉዳይ ድጋፉን ይሰጣል ተብሎ ይጠበቅ ነበር። ይህንን በሚመለከት አዘጋጅ ኮሚቴው ከክልሉ የጸጥታ ቢሮ ጋር ተገናኝቶ ቅርብ የሆነ ውይይት አድርጓል። ጥበቃ እንደሚያስፈልገው በዚህ ሰዓት ላይ የክልሉን ሰላም አይፈልጉ የሀገሪቷን ይሄ ሰኬት የሆነ የዲሞክራሲ ሽግግር በሰኬት እንዳይጠናቀቅ የሚፈልጉ ኃይሎች ይሄን አጋጣሚ ተጠቅመው ጥቃት ሊያደርሳሉ ይችላሉ የሚል ስጋት ስለነበር ከክልሉ ጸጥታ ቢሮ ጋር ጀነራል አሳምነው ከሚመሩት ጋር ውይይት አድርጎ ስምምነት ተደርጎበት ጥበቃ እንደሚሰጥ ዋስትና ተሰጥቶ ፍቃድ ተሰጥቶ ባህር ዳር የተዘጋጀች ነበር። በማህበራዊ ሚዲያዎችም እንደዚህ አይነት ህዝባዊ ውይይትና የአደባባይ ስብሰባ እንደሚኖር እየተገለጸ ነበር። ስለዚህ የህዝባዊ የሆነ መድረክ እንደነበረ በመንግስት አካላት በደንብ የታወቀ ነበር ማለት ነው። የታወቀ ነበረ። ከተማ ውስጥም ይቅስቀሳ ነበር። ከተማ ውስጥም በመኪና እየተዘረ ቅስቀሳ ነበረ። ከጎንደር ከደብረ ታቦር፣ ከደሴ፣ ከወልዲያ፣ ከአዴት፣ ከማርቆስ ከዚህ ከአዲስ አበባም ከደብረ ብርሃንም እንደዚሁ መኪኖች ተዘጋጅተው በዝግጅት ላይ የሚገኙ ሰዎች እንቅስቃሴ ላይ ነበሩ እና በዚህ ሁኔታ ውስጥ እነ ጀነራል አሳምነው የመፈንቅለ መስተዳድር ነው የመፈንቅለ መንግስት እንቅስቃሴ ቢኖራቸው እንኳን ሐሳብ ቢኖራቸው እንኳን በዚህ ድባብ ውስጥ ያን ኦፕሬሽን ሊያስጀምሩ የሚችሉበት ሁኔታ አልነበረም። በደምብ የሚያውቁት እንቅስቃሴ ነው። ሰው ወደ አደባባይ የሚያወጣ ከአቀባበሉ ጀምሮ ከአቀባበሉ አክቹአሊ ሰኔ 16 ብቻ አይደለም ኦፕሬሽኑ ይጀምራል ከተባለበት ሰኔ 15 ጀምሮ ማለት ነው። እኛ ባህር ዳር ከምንገባበት ጊዜ አንስቶ ሰው ወደ አደባባይ የሚወጣበት አለና ቢያስቡ እንኳን አስበው የነበረ ቢሆን እንኳን በእንደዚህ አይነት ሁኔታ ውስጥ ያን ኦፕሬሽን ያካሂዳሉ ብዬ አላስብም። ይሄ መፈንቅለ መንግስት ትርክትን ለመቀበል የሚቸገርበት ዋናው ምክንያት ይሄ ነው። ይሄ ሐሳብ ቢኖራቸው ኖሮ እንኳን በዛች ቅዳሜና እሁድ አያደርጉትም ነበር ያሳልፉት ነበርና ከስር መሰረቱ ይሄ መፈንቅለ መንግስት የሚለው ትርክት ከስር መሰረቱ ችግር አለበት ከምልባቸው ምክንያት አንዱ ይሄ ነው። በዚህ ኮንቴክስትም ሊታይ ይገባልና በዚህም ሆነ በዛ እኛም እንደው እነሱም የዚህ የሴራ አለንበል ብለው የሚያስቡ ሰዎች ካሉ በምንም ተአምር ህዝብ ወደ አደባባይ በብዛት ለሚወጣበት ቀን ታስቦ እንደዚህ አይነት እንቅስቃሴ አይደረግም በምንም ተአምር። ስለዚህ ይህ በራሱ ይሄ አጋጣሚ የተፈጠረበት አጋጣሚ ራሱ ማለትም ህዝብ ወደ አደባባይ ሊወጣ የነበረበት አጋጣሚ መሆኑ ይሄ ኦፕሬሽን እኛ ነበርንበትም አልነበርንበትም በዛን ሰዓት ላይ ሊካሄድ የማይችል መሆኑ በራሱ የታቀደ ነገር እንዳልነበር ያስረዳል ባይነኝ ነው። የታቀደ ነገር አትሊስት በዚህ በመፈንቅለ መንግስት ለማካሄድ የሚፈልጉ ሰዎች አሉ በሚለው በኩል በዚህ ሰዓት ላይ በዚህ ወሳኝ በነበረበት ሰዓት ላይ ይሄን ነገር ሊያካሂዱ የሚችሉ አለመሆኑን ያስረዳልና እኛ እዛ መኖራችን ኖርንም አልኖርንም
የዛ አካል ሊያደርገን አይችልም ለማለት ነው የፈለኩት እና ያ በራሱ ወቅቱ ራሱ የሚያመች አልነበረም ይሄን እንደዚህ አይነት ኦፕሬሽን ለማካሄድና ምንም አልነበረም እኛ ያጋጣሚ ነገር ነው የምንለው ይሄ ራሱ ማስረጃ ነው ብዬ አስባለሁ ከዛ በኋላ እንግዲህ ሁኔታው በዚህ ካለፈ በኋላ የአዲስ አበባ ባላደራ ምክር ቤት ካንተም ጋር በተናጠልም በአውሮፕላን የተመለሱት ጨምሮ አዲስ አበባ ገባችሁ ነገር ግን ከዛ በኋላ የምክር ቤቱ የህዝብ ግንኙነት ኃላፊን ጨምሮ አባሎቻችሁ እንደታሰሩ ሰምተናል እና በምን ሁኔታ ላይ ነው ያሉት የተጠረጠሩበት ተብሎ የተገለጸው ነገርስ በእናንተ በኩል ያለው መረጃ ምንድነው እንግዲህ ብዙ ሰዎች ታስረዋል በመቶዎች የሚቆጠሩ ሰዎች ታስረዋል በአማራ ክልል ታስረዋል በቤንሻንጉል ታስረዋል በኦሮሚያ ታስረዋል በአዲስ አበባ 4 ቦታ ላይ ነው እስር የተፈጸመው በእነዚህ ውስጥ ካሉት እስረኞች መካከል እኛ እስከምናውቀው ድረስ አሁን አምስት ሰዎች ተመርጠው የሽብር ክስ ተመስርቶባቸዋል በሽብር ተጠርጥረዋል ተብለው የሽብር ክስ ተመስርቶባቸዋል የሽብር ክሱ ደግሞ የተባለው ባህር ዳር ላይ ከተሞከረው መፈንቅለ መንግስት ጋር ግንኙነት አላቸው በሚል ነው ከነዚህ ውስጥ አንዱ የናንተ ባልደረባ ነው ጋዜጠኛ በሪሁን አዳነ ነው ሁለተኛው ማስተዋል አረጋ ነው ማስተዋል አረጋ ብዙዎች እንደሚያውቁት በገቢዎች ውስጥ ይሰራ የነበረ ነው በገቢዎች ባለስልጣን ውስጥ ይሰራ የነበረ ነውና በማንነት ሂሳቢያ ተጽዕኖ ተደርጎብኛል በገቢዎቹ ውስጥ ብሔር ተኮር የሆነ የሥራ ሹመት አለ የሥራ ምደባ አለ እና አንዱ እየተወገደ ሌላኛው ይተካ ነው በሚል አቋም ይዞ መንግስትን የተከራከረና መንግስትም ጥርስ ነክሶበት አዲስ አበባ ውስጥ መኖር አቅቶት ወደ በስደት እንበለው ኮታንኮት በስደት ወደ ትውልድ ስፍራው የሄደ ነው እና ሶስቱ ደግሞ ከዚህ በኋላ ያሉት ስንታየው መርከቡና ጌዲዮን ደግሞ ከባላደራው ጋር በተያያዘ የታሰሩ ናቸውና እነዚህ 5 ሰዎች በነገራችን ላይ አምስቱም የለውጡ ተቃዋሚዎች አይደሉም አምስቱም የለውጡ ደጋፊዎች ናቸው ኢትዮጵያ ውስጥ የተከሰተው ለውጥ የህወሓት አገዛዝ መገርሰስ ደጋፊዎች ናቸው የለውጡ ተቃዋሚዎች አይደሉም ግን አምስቱም እንደምናልባት እንትን ካልነው ኢህአዴግ በላይነት ግን ተቃዋሚዎች ናቸው ስለዚህ ታርጌት የተደረጉት የለውጡ አካሄድ ላይ ጥያቄ ያላቸው እንጂ ለውጡን አይቃወሙ ማለት እንችላለን የአንድ ድርጅት በላይነት ላይ የአንድ ድርጅት የለውጡ አካሄድ አንድ ሁለት ደግሞ ቀድም የተረኝነትን ለማምጣት ሌላ የተረኝነት ስርዓት በኢትዮጵያ ለማቆም እንቅስቃሴ ያለው የሚል ጥያቄ ያላቸው አንድም እየተቃወሙ ነበር ግን የለውጡ ግን ተቃዋሚዎች አይደሉም ይሄ ቁልፍ ነጥብ ነው ስለዚህ ማን ነው የታሰሩበት ምክንያት ለውጡን ስለሚቃወሙ ሳይሆን አንድ ድርጅትን ስለተቃወሙ በተለይ ኦዴፓ ማለት ነው ከዛው ከኢህአዴግ ውስጥም በተለይ ኦዴፓ ላይ በዛ በኩል የሚደረግ የተረኝነት እንቅስቃሴ አለ የሚል ጥያቄ ያላቸው ያንንም ደግሞ ለመታገል የቆረጡ ልጆች ናቸውና የታሰሩት ግንኙነት አላቸው ነው ተብሎ ቢሆንም ምንም ግንኙነት የላቸውም ይሄንን እንዴት አወክለው የሚል ነገር እነሱ በግል የሚያደርጉትን እንዴት ታውቃለህ ተብሎ የሚል ጥያቄ ሊነሳ ይችላል ለዚህም ቀላል የሆነ መልስ አለው በባህር ቀደም እንዳልኩት አሁን ምን እንደተፈጠረ አይታወቅም ባህር ዳር ላይ ገና ብዙ ጥያቄዎች አሉ መመለስ ያለባቸው ቀላሉን ለማንሳት እንዴት ተኩስ ተጀመረ ከሚለው አንስቶ እንዴት ተኩስ ማን ነው መጀመሪያ ቃታ ይሳበው የትኛው ወገን እንዴት ሰዎቹ ሞቱ እዚህ ሞቱት ሰዎች እንዴት ሞቱ የሚለው በእቅድ ነው ወይስ በአጋጣሚ ነው ወዘተ ብዙ ጥያቄዎች አሉ ያ እንደተጠበቀ ሆኖ ፍልሚያው ግን አንድ በእርግጠኝነት የምናውቀው ነገር ፍልሚያው እዛው ቤተ መንግስት ውስጥ እዛው ገዢ ፓርቲ ውስጥ የታጠረ ነው ከዛ ውጭ አይደለም አሁን ይሄንን እንግዲህ በታሪክ ትንሽ ወደ ኋላ ልመለስና በደርግ ዘመን የነበረውን ብናይ
በደርግ ዘመን ውስጥ በነ ተፈሪ ባንቴና በነ መንግስቱ መካከል የነበረ ፍልሚያ ነበር። በአንድ በኩል በደርግና በኢህአፓ መካከል በተቃዋሚዎች መካከል የነበረ ፍልሚያ አለ። በሌላ በኩል ደግሞ ከዛው ጋር በተያያዘ ከዛ ከተነሳው ከሀገራዊ ጥያቄዎች ጋር በተነሳ በደርግ ውስጥ ብቻ ተወስኖ የነበረ ፍልሚያ ነበር። ይሄንን ቅድም እንዳነሳሁት በአጥናፉ አወትና በነ ኮሎኔል መንግስቱ መካከል በነ ተፈሪ ባንቴና በነ መንግስቱ መካከል በነ ሲሳይ ሀብቴና በነ አለማየሁ ኃይሌና በነ መንግስቱ እያልን እንትላለን። በደርግ ውስጥ ያነሱት ጥያቄ ህዝባዊ ጥያቄ ነው። ሀገሪቷ ቤት አቅጣጫ መሄድ አለባት፣ ደርግ ወዴት በምን አቅጣጫ መጓዝ አለበት የሚል ነው። ሀገራዊ ጥያቄዎች ነው፣ የግል አጀንዳ አይደለም። ግን ፍልሚያው ግን በዛ ይታጠራል። አንድ በደርግ ውስጥ የታጠረ ፍልሚያ አለ። ከዛ ጋር የሚመሳሰል ነው። አሁንም በዚሁ እዛ የተደረገው ማንም ሆነ እንዴትም ሄደም አልሄደም የነበረው ፍልሚያ ባህር ዳር ላይ የነበረው ፍልሚያ የታጠረው በዛው በገዢ ፓርቲ ውስጥ በቤተ መንግስት አካባቢ ነው። ስለዚህ ይሄ እስከሆነ ድረስ ልክ በእናጥናፉና በእነ መንግስቱ መካከል በነበረው ፍልሚያ ከደርግ ውጭ የነበረው ኃይል ከደርግ ውጭ የነበረው ህዝብ በቀጥታም በተዘዋዋሪም ግንኙነት እንደሌለው ሁሉ አሁንም ባህር ዳር ላይ በተፈጠረው ነገር ከብአዴን አዴፓ ውጭ ያለ ማንም ግንኙነት እንደሌለው ይታወቃል። እና እነዚህ ልጆች በምንም ተአምር በባህር ዳር ላይ በተከሰተው በተከሰተው ጉዳይ ሊጠየቁ አይችሉም። ከዚህ ትንታኔ ተነስተን ጉዳይ የለባቸውም። ሰበብ ነው የተፈለገው። ለዛውም ሰበብ የተፈለገው እየተመቱ ያሉት ለውጡን በመቃወም ለውጡን ስለተቃወሙ ሳይሆን ኢህአዴግ እየሄደበት ያለውን አቅጣጫ ስለተቃወሙ ነው። በነገራችን ላይ ለውጡን እኮ የሚቃወመው በግልጽ እናውቃለን። ህወሓትና ደጋፊዎች አሉ። ይሄንን ለውጥ ለማደናቀፍ ጠቅላይ ሚኒስትሩ ላይ ቦምብ ከመወርወር አንስቶ ማለት ነው ከዛ አንስቶ ይሄንን ለውጥ ለመቀልበስ ጠዋትና ማታ የሚሰራው ህወሓት ምንም ባልሆነበት ሁኔታ የኢህአዴግ ተቃዋሚ ናቸው ተብለው በተለይ የኦህዴድ ኦዴፓ የበላይነትን አጀንዳ ይቃወማሉ ተብለው የሚታሰቡ ተብለው ታርጋ የተለጠፈባቸው ተብለው የተፈረጁ ግለሰቦች በሽብር ልክ እንደ ከዚህ ቀደም ይደረግ እንደነበረው በሐሰት በሽብር ተከሰዋል ብለን መደምደም እንችላለን። ይሄ ደግሞ መጥፎ ለሀገሪቷ የኋልዮሽ ጉዞ ነው። ላሰብነው የዲሞክራሲያዊ ስርዓት ግንባታ የሚያግዝ ሳይሆን የሚያፈርስ ነው። እንደ ሀገር ወደ ኋላ የሚጎትተን ነው። ስለ ግለሰቦች አይደለም። አሁን 5 ግለሰቦች መሆናቸው አይደለም። አቅጣጫው ሀገራዊ አቅጣጫው ግን ለሁላችንም አደጋ ነው እና የነሱ ጉዳይ ሁላችንም ሊያሳስብ ይገባል ብዬ አስባለሁ። የሰኔ 15 ሁነትና ተያያዥ ጉዳዮች ጋር በተገናኘ ከዛ በኋላ እንግዲህ አዲስ አበባ ከገባህ በኋላ መረጃዎቹን በተሻለ የመስማት እድል የተጻፉትን የማንበብ ከሰዎችም ምንድነው የተፈጠረው የሚለውን ቼክ አድርገህ ይሆናል አረጋግጠህ ይሆናል ብዬ አስባለሁና እንደ ጋዜጠኛም ጉዳዩን በቅርበት መከታተል እንደሚፈልግ እንደ አንድ የሰብአዊ መብት ግድ እንደሚለው ሰው በምርመራ ጋዜጠኝነት ጉዳዩን ጠልቆ ለማየት እንደሚሞክርና እንደሚፈልግ ሰው የተፈጠረውን አጠቃላይ ሁኔታ እንዴት ነው የተመለከተው? መንግስት እንግዲህ የመፈንቅለ መንግስት ሙከራ ተካሂዷል። ሱቅ ከነሸማቹ ማለት አሁን ነው። ሜክሲኮ ላይ የንግድ ሱቆችን በኪራይ ዋጋ እየሸጥን መሆኑን ሰምተዋል? ማለትም እስከ 30% የሚደርስ ታላቅ ቅናሽ የተደረገላቸውን የንግድ ሱቆች ከ20 ካሬ ሜትር ጀምሮ በ630 ሺህ ብር ቅድመ ክፍያ። በተጨማሪም ብዙ የንግድ ቦታዎች ላይ ያልተለመደ የሞል ፓርኪንጎችን ያካተተ ነው። ምን ይሄ ብቻ! በመሃል ጎተራ የመኖሪያ አፓርትመንቶችን የያዘው ህንጻችን ላይ ከባለ 1 እስከ ባለ 3 መኝታ ቤት በ5% ቅድመ ክፍያ ማለትም ባለ 1 መኝታ ቤት 360 ሺህ ብር፣ ባለ 2 መኝታ ቤት 600 ሺህ ብር፣ ባለ 3 መኝታ ቤት 798 ሺህ ብር የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት አድራሻው ስለርሶ ይናገራል። እንደ አንድ የሰብአዊ መብት ግድ እንደሚለው ሰው በምርመራ ጋዜጠኝነት ጉዳዩን ጠልቆ ለማየት እንደሚሞክርና እንደሚፈልግ ሰው የተፈጠረውን አጠቃላይ ሁኔታ እንዴት ነው የተመለከተው? መንግስት እንግዲህ የመፈንቅለ መንግስት ሙከራ ተካሂዷል።
የሚል መደምደሚያ ላይ ደርሶ መግለጫ አውጥቷል። በሌላ በኩል ደግሞ ብዙዎች ጥያቄ የሚያነሱት አለ። እንዴት መፈንቅለ መንግስት በእንደዚህ አይነት ሁኔታ ይካሄዳል ወይ የሚለው ዋናው ጭብጥ በምርመራ የሚገናኝ ሆኖ አጠቃላይ ፖለቲካዊ አንድምታውን ግን እንዴት ነው የተመለከተው? እንግዲህ ይሄ በጣም ሰፊ ጥያቄ ነው። እኔ በአቅምም ደረጃ ካለው መረጃ አኳያ ይሄን መልስ ምለው ነገር የለኝም። ሆኖም ግን በአየር ላይ እንደ አንድ የዚች ሀገር ዜጋ እንዳልከው ደግሞ እንደ ጋዜጠኛም ሙያችንም ስለሆነ ስራችንም ስለሆነ የምንጠይቃቸው ብዙ ጥያቄዎች አሉ። ስለዚህ ቢያንስ በጥያቄዎች ላይ መስማማት እንችላለን። በእርግጠኝነት እነዚህ ጥያቄዎች አሉ፣ እነዚህ ጥያቄዎች የሉም ማለት እንችላለን። ከሁሉ አስቀድሞ ጥያቄ እኔ ማነሳው ከአዲስ አበባ ከጠቅላይ ሚኒስትሩ ቢሮ የወጣው መግለጫ ላይ ነው። አስቀድሞ መረጃ ወጣው ከዛ ነው። ምንድነው በዚህ ጉዳይ ላይ የተሰጠው መግለጫ? በባህር ዳር መፈንቅለ መንግስት ተሞክሯል የሚል መፈንቅለ መንግስት ተሞክሮ ከሽፏል። ተሞክሯል ብቻ አይደለም ከሽፏል። ሁለት እንትን አለ፣ ሁለት ጭብጥ አለ። ይህ የሆነው ያለምንም ጥርጣሬ ያለምንም እንትን በሂደት ላይ ነገሮች በሂደት ላይ ባሉበት ሰዓት ነው። አሁን ትንሽ ወደፊት ቀደም እንበልና የክልሉ ኮሚኒኬሽን ቢሮ ኃላፊ ተሰማኝ የሚሉት ትክክል ከሆነ ብርጋዴር ጀነራል አሳምነው ጽጌ እዛ ቦታው ላይ እስከ ምሽቱ 4 ሰዓት ነበሩ። እዛ ሆነው ትዕዛዝ ሲሰጡ ነበር። የተወሰኑ የሚቆጣጠሩበት አካባቢ ነበር። እንደውም ቁልፍ ባህር ዳር ላይ ያለውን እምብርት የመስተዳድሩን እምብርት በቁጥጥራቸው ስር ነበር። ይህ በሆነበት ሁኔታ አዲስ አበባ ላይ የጠቅላይ ሚኒስትሩ ቢሮ ከሽፏል። አንድ መፈንቅለ መንግስት ሙከራ አለ ብሏል። 2 ከሽፏል ብሏል። ይሄ አሁን ትልቅ ጥያቄ ያስነሳል። መጀመሪያ ነገር የመፈንቅለ መንግስት እውነት ተደርጎ ከሆነ መፈንቅለ መንግስት ደግሞ የሞከሩት የመስተዳድሩን እምብርት በእጃቸው እስካለ ድረስ እንዴት ከሽፏል ይባላል? እምብርቱ በእጃቸው ላይ ነው። ያንንም የሚያስለቅቅ ኃይል ገና ወደ ከተማው አልገባም ነበር። ከተማ ውስጥ እነሱ ወታደራዊ በላይነት አላቸው ማለት ነው። ያንን የሚገዳደር ያንን የሚቋቋም መፈንቅለ መንግስቱ ሙከራ ሊያከሽፍ የሚችል ወታደራዊ ኃይል በተቃራኒ በኩል የለም። የክልሉ ጸጥታ ኃላፊ ናቸው። በስራቸው ልዩ ኃይሉ አለ። በሂደትም ደግሞ እንደምናየው የፖሊሱም የሌሎችም የሚሊሻ ኃይሎችም የክልሉ ደህንነትም ኃላፊዎች እንግዲህ አብረዋል ተብሏል። ለማንኛቸውም ግልጽ የሆነ ወታደራዊ በላይነት አላቸው ማለት ነው። እንግዲህ ይሄ የሚቀለበስ ከሆነ አንድ ሌላ ኃይል ከአዲስ አበባ ከፌዴራሉ መንግስት መላክ አለበት ማለት ነው። ይሄ በሎጂክ ደረጃ ነው። ግን ይሄ ሁሉ ሳይሆን መፈንቅለ መንግስት መሞከሩና መክሸፉ አቋም ተይዞበት እርግጠኛ ተሆኖ ከአዲስ አበባ መግለጫ ተሰጥቶበታል። ይህ ትልቅ ጥያቄ ቢጭ ነው። እንዴት በዛ ፍጥነት? መጀመሪያ ነገር የኢትዮጵያ መንግስት አሁንም ሆነ ድሮ ፈጣን ምላሽ በመስጠት የሚታወቅ መንግስት አይደለም። በማንኛቸውም ጉዳይ ላይ ዘግይቶ ነው መግለጫ በመስጠት የሚታወቀው። ይሄ ግን በሂደት ላይ ያለ ነገር ቅድም እንዳልኩት እስከ ምሽቱ 4 ሰዓት ጀነራል አሳምነው በመስተዳድሩ እምብርት ላይ በተቀመጡበት ሁኔታ ፈጥኖ መግለጫ አውጥቷል። እንዴት በዚህ ፍጥነት መግለጫ ሊሰጥ ቻለ? ከተለመደው አሰራር ውጭ እንዴት እንደዚህ አይነት አቋም ሊወሰድ ቻለ በመንግስት ደረጃ የሚል ጥያቄ አለ። ሁለት ደግሞ ቅድም እንዳልኩት መጀመሪያ ነገር መፈንቅለ መንግስት እንዴት ተባለ? ይሄንን ለማለትስ ምን አነሳሳ የሚለው ትልቅ ጥያቄ አለ። መፈንቅለ መንግስት ምን እንደሆነ መግለጫውን ያወጣው
የፌዴራል መንግስት ባለስልጣናት አያውቁም ተብሎ አይጠረጠሩም። የተማሩ ሰዎች ናቸው። ከኔ የተሻለ እውቀት ያላቸው ሰዎች ናቸው። መፈንቅለ መንግስት የአንድን ሀገር መንግስት በሌላ መንግስት ለመተካት የሚደረግ እንቅስቃሴ ነው። ባህር ዳር ላይ በሚደረግ ወታደራዊ ኦፐሬሽን ወይም ባህር ዳር ላይ በሚደረግ መስተዳደራዊ ለውጥ የአንድን ሀገር መንግስት መቀየር እንደማይቻል ግልጽ ነው። ታስቡ እንኳን ቢሆን ይሄን እያወቁ ነው መፈንቅለ መንግስት ያሉት። አሁን ይሄን ጥያቄ ማነሳበት ምክንያት ምንድነው? ጀነራል አሳምነው አሁን ትንሽ ወጣ ልበልና ጀነራል አሳምነው ይሄ መፈንቅለ መንግስት ተሞከረ ከተባለ በኋላ ከጋዜጠኛ ጋር ተነጋግረዋል። አንድ ጋዜጠኛ የአዲስ ፎርቹን ዋና የእንግሊዘኛው የአዲስ ፎርቹን ጋዜጣ ዋና አዘጋጅ ፋሲካ ታደሰ ደውላ አነጋግራቸዋለች እና መፈንቅለ መንግስት ተደርጓል ወይ ብላ ስትጠይቃቸው የተለያየ ፓርት አለው፣ በኋላ እንመለስበታለን ጊዜ ካገኘን። ግን እኔ አሁን መዝጄ ማወጣው እሳቸው ካሉት መካከል መፈንቅለ መንግስት አለ የተባለው እኔ እንደምጠረጥረው መፈንቅለ መንግስት ተደርጎ ሳይሆን መፈንቅለ መንግስት አለ የተባለው የፌዴራል መንግስቱ በክልሉ ጉዳይ ውስጥ ለመግባት ምክንያት ስለተፈለገ ነው። ምክንያት ፈልጓል ብዬ ጠረጥራለሁ ነው ያሉት። በትክክል መፈንቅለ መንግስት ተደርጓል ስለተደረገ ሳይሆን ሰበብ ግን ያስፈልገዋል። የሚገባበት ወደ ክልሉ የሚገባበት ሰበብ ያስፈልገዋል። አሳማኝ ሆነ ሰበብ ያስፈልገዋል። ስለዚህ ሰበብ ለመፍጠር መፈንቅለ መንግስት ተሞክሯል እያለ ነው ብዬ እጠረጥራለሁ ያሉት ለኔ ትልቅ ሚዛን የሚደፋ ነገር ሆኖ ነው ያገኘሁት። መፈንቅለ መንግስት ምን እንደሆነ ሳያውቁ ቀርቶ ሳይሆን መፈንቅለ መንግስት የሚለውን ቃል ይጠቀሙት ክልሉ ውስጥ ለመግባት ሰበብ ሲፈለግ አሳማኝ የሚመስል ምክንያት ትልቅ ጉዳይ እንደተነሳ ያ ጉዳይ ከክልሉ መስተዳደር አቅም በላይ ሲሆን ነው እንግዲህ ፌዴራል መንግስቱ የሚገባው። ስለዚህ ያንን ምክንያት መፍጠር ስለተፈለገ መፈንቅለ መንግስት የሚለውን ቃል ተጠቅመዋል የሚል ጥርጣሬ አለኝ። ስለዚህ ጉዳዩ ከቅድም እንዳልኩት በጣም ውስብስብ ነው። ይሄን የምንልበት ምክንያት ደግሞ አለ። አሁን በነገራችን ላይ ለምንድን ነው የፌዴራል መንግስቱ ወደ አማራ ክልል ሄዶ ጣልቃ መግባት የፈለገበት ስንል ከዛ ጋር የተያያዘ ሌላው ኢሹ አለ። ከዚህ ሲንደባለል የመጣ በዛ ከሚሰለጥነው የልዩ ኃይል ከክልሉ ልዩ ኃይል ጋር የተያያዘ ጥያቄ ሲንደባለል የቆየ ጥያቄ አለ። እንደውም በትክክል ብዙ ሰው ሰምቶታል። ግን እንደው ለማስታወስ ያህል ጠቅላይ ሚኒስትሩ ደሴ ላይ ከህዝብ ጋር በነበራቸው ውይይት የባጀት ጥያቄ ተነስቶ ለክልሉ የሚመደብ ባጀት ለክልሎች የሚመደብ ባጀት ጥያቄ ተነስቶ ምላሽ ሲሰጡ እኛ ባጀት የምንሰጠው ባጀት ለክልሎች የሚመደበው ልዩ ኃይል እንዲሰለጥንበት አይደለም፣ ሚሊሻ ወታደራዊ ኃይል እንዲሰለጥንበት አይደለም የሚል ምላሽ ነበር የሰጡት እና በአማራ ክልል እየተገነባ የነበረው እየሰለጠነ የነበረው ልዩ ኃይል ላይ ፌዴራል መንግስቱ የተለየ ትኩረት አለው ብዬ አስባለሁ ወደ ክልሉ ለመግባት። ትግራይ ክልልም ሌሎች ክልሎችም የልዩ ኃይል አላቸው። በኦሮሚያ ክልልም እንደዚሁ በርዕሰ መስተዳድር ለማ መገርሳ ወቅት ከፍተኛ ቁጥር ያለው የልዩ ኃይል ተመርቋል። ምንድነው አዲስ የሚሆነው አማራ ክልል ላይ የልዩ ኃይል መሰልጠኑና መመረቁ ምንድነው የበለጠ በፌዴራል መንግስት ውስጥ ትኩረት የሚያገኘው? ይሄ በጣም ጥሩ ጥያቄ ነው። ያው በአጠቃላይ ሀገሪቷ ወዴት አቅጣጫ እየሄደች ነው ከሚለው ጋር የተያያዘ ነው ብዬ ነው የማስበው። በሀገራችን ውስጥ በተለይ በዚህ የሽግግር ሂደቱ
ሁለት አማራጭ መንገዶች አሉት። ሁለት አማራጭ መንገዶች፣ አንዱ የዲሞክራሲው መንገድ ነው። ብዝሃነትን፣ ያስተሳሰብ ብዝሃነትን ወዘተ በማንኛቸውም ረገድ ይሁን በተለይ ያስተሳሰብ ብዝሃነት የሚስተናገድበት ነፃ ምርጫ የሚደረግበት እና በህዝብ የተመረጠ መንግስት ስልጣን የሚይዝበት መንገድ ነው። ያ ነው ሁላችንም በዛ መንገድ እንድንሄድ ነው የአብዛኛው የኢትዮጵያውያን ተስፋ። ሌላኛው አማራጭ የተረኝነቱ መንገድ ነው። የተረኝነት መንገድ ይባላል እና ከሌ ከዚህ በፊት ይሄን ያህል ዘመን ገዝተዋል እና ከሌ ደግሞ ይሄን ያህል ገዝተዋል፣ አሁን የኛ ተራ ነው፣ እኛ ደግሞ እስከዚህ የተወሰነ ጊዜ መሄድ አለብን የሚል እሳቤ ያላቸው አሉ። አሁን የዲሞክራሲው መንገድ ከሆነ የዲሞክራሲው መንገድ የሚመረጥ ከሆነ አሁን የለውጥ ኃይሉ የዲሞክራሲው መንገድ መርጦ ከሆነ አስኳሉ ማለት ነው። ይሄ አስኳል ደግሞ ያለው በዋናነት ኦዴፓ ውስጥ ነው። ይሄ የዲሞክራሲው መንገድ መሄድ አለብን ካለ የልዩ ኃይል ግንባታ፣ የልዩ ኃይል መሰልጠን የአንድ ክልል ብቻ ሊያሳስበው አይችልም። በሀገር አቀፍ ደረጃ ያለው ሊያሳስበው ይችላል። ቅድም እንደጠቀስከው በትግራይም በሶማሌ ክልልም በደቡብም ሁሉም ያሰለጥናል። ስለዚህ ከማዕከላዊ መንግስት ቁጥጥር ውጭ ያለ ልዩ ኃይል በሀገር አቀፍ አጀንዳ በሀገር አቀፍ ደረጃ መገንባቱ ሊያሳስበው ይገባል። አንድ ክልል ላይ ብቻ አያተኩርም። ስለዚህ ከዚህ አኳያ የዲሞክራሲው መንገድ ከመረጠ የአንዱ ክልል ብቻ ሳይሆን ያጠቃላዩ የልዩ ኃይል ግንባታ ያሳስበዋል። የተረኝነቱ መንገድ ከመረጠ ግን በተለይ በአማራ ክልል ያለው የልዩ ኃይል ግንባታ ያሳስበዋል። ከህዝቡ ቁጥር አኳያ ማለት ነው። ከህዝቡ ቁጥር አኳያ ይሄንን ሂደት ይሄንን የተረኝነት መንገድ ሊገዳደር የሚችለው ከዚህ ሰፋ ካለው ማህበረሰብ ክፍል የሚወጣ ኃይል ነው የሚል ስጋት ይኖርበታል ማለት ነው። ስለዚህ እዛ ላይ የተለየ ትኩረት ይኖራል ማለት ነው። ስለዚህ ይሄ ከሀገር አቀፉ ፖለቲካ ጋር ይገናኛል ብለው ለዚህ ነው። ስለዚህ በየትኛው መንገድ ነው አሁን እየተካሄደ ያለው? በፌደራል ደረጃ በፌደራል መንግስት ውስጥ የለውጥ ኃይሉ በየትኛው መንገድ እየተጓዘ ነው ከሚለው ጥያቄ ጋር የተያያዘ ነው። ምናልባት የአማራ የበላይነትን መልሶ ለማምጣት የተደረገ ሙከራ ነበር የሚል ገለጻን የተጠቀሙ ታዋቂ ዲፕሎማቶች በኢትዮጵያ ጉዳይ ላይ ያገባናል የሚሉ ዲፕሎማቶች እንደዛ አይነት መልእክቶችን ጽፎ አንብቤ ያለውኝ። በኋላም የተለያዩ የክልል ርዕሰ መስተዳደሮች በደረሰው ላይ ሀዘናቸውን ሲገልጹ ከደርግ ርዝራዥ ገለጻቸው ወደ ድሮ ገለጻቸው ተመልሰው ምህረት ያደረግንላቸው የደርግ ርዝራዦች ናቸው ይህን ድርጊት የፈጸሙት ወደ ማለት ተመልሷልና ምናልባት ይሄ የአማራ የበላይነት መልሶ የመምጣት የሚባለው ጉዳይ ከዚህ ጋር የሚያገናኘው ነገር ይኖር ይሆን? በአንተ እይታ ነበርስ የአማራ የበላይነት የሚባልስ ነበር ወይ እነሱ እንደሚሉት? ይሄንን አስተያየት አሁን በተለይ ከውጭ እንዳልከው የሀርመን ኮሆን ናቸው ይሄንን አስተያየት የሰጡት። ይሄ አሁን ያልከው እይታ በውጭ ዲፕሎማቶች አካባቢ ለረጅም ጊዜ የቆየ እይታ ነው። በነገራችን ላይ ለምሳሌ ጣሊያን በሙሶሊኒ ዘመን በአጼ ምኒልክ ዘመን አይደለም፣ በአድዋ ጦርነት ጊዜ አይደለም፣ በማይጨው ጊዜ ለሁለተኛ ጊዜ ሲመጣ በዓለም አቀፍ መድረክ ላይ ሲከራከር ኢትዮጵያ መውረር እንዳለበት መያዝ እንዳለበት ሲያቀርባቸው ከነበሩት ምክንያቶች መካከል አንዱ ኢትዮጵያ ውስጥ ያሉ ብሔረሰቦች እችን ቃል አልተጠቀመም፣ ግን ከአማራ ውጭ ያሉት በሙሉ ነፃ መውጣት አለባቸው። የአንድ ማህበረሰብ የአማራው በላይነት ያለበት ስርዓት ነው ያለው፣ መንግስት ነው ያለው። ስለዚህ እኔ ኢትዮጵያ ውስጥ ገብቼ እነዛ የተጨቆኑትን ማህበረሰቦች ነፃ ማውጣት አለብኝ የሚል ክርክር ነበረው።
ይሄ በጣም ሲሪየስ በጣም በቀዳሚነት ከሚያስቀምጣቸው ምክንያቶች መካከል አንዱ ነው። በኢትዮጵያ ውስጥ ያለው የኢትዮጵያ መንግስት ሳይሆን ከሞላ ጎደል በተግባር ያለው የአማራ መንግስት ነው። የአማራ ጭቆና አለ፣ የአማራ በላይነት አለ፣ ሌሎችን ደፍጥጦ ይዟል። ስለዚህ እነዚህ የተደፈጠጡ ብዙሃኑ ናቸው። አብዛኛው ህዝብ አማራ አይደለም። እነሱን ገብቼ ነጻ ማውጣት አለብኝ ብሎ ክርክር አድርጓል። እንደ ትልቅ መከራከሪያ ያቀረበው እና ከዛ ጀምሮ ከሞሶሊኒ ከፋሺስት ሞሶሊኒ ዘመን ጀምሮ ይህ እሳቤ የኢትዮጵያ ፖለቲካ አካል ሆኖ ቆይቷል። በተማሪው ንቅናቄ ሰዓትም ይሄው በሰፊው ተስተጋብቷል። በኋላ የደርግ መንግስት ሲወድቅ ይሄ የነበረው ተቃውሞ ከየት መጣ በሚልበት ጊዜ አሁን ሀርመን ኮሄንን ጨምሮ ያን ጊዜ ስልጣን ላይ ነበሩ ሀርመን ኮሄን የደርግን ስርዓት መውደቅ ይደግፉ የነበሩ የውጭ ዲፕሎማቶች የውጭ ተንታኞች እንደ ምክንያት ሲያቀርቡ የነበሩት ኢትዮጵያ ውስጥ ለረጅም ጊዜ የቆየ የአንድ ብሔር የበላይነት አለ እና እሱ ተገርስሶ አብዛኛው ህዝብ እፎይታ አግኝቷል። አሁን የመጣውን ለውጥ ኢህአዴግ ያመጣውን ለውጥ ህወሓት ያመጣውን ለውጥ የሚቃወሙት የዛ ስርዓት ርዝራዦች ናቸው ብለው ተከራክረዋል። ሽንጣቸውን ገትረው ሲከራከሩ የነበሩት ለምሳሌ የኤርትራ መገንጠል ሲቃወሙ የነበሩት ኢትዮጵያውያን ሳይሆኑ እንደዚሁ ሀገሪቷን በበላይነት ሲመሩ የነበሩ የአንድ ብሔር የገዢ መደቦች ናቸው፣ አማሮች ናቸው ብለው ሲከራከሩ ነበርና እሳቤው ከፋሺስት ሞሶሊኒ ጀምሮ የመጣ ነው። ከዛ ጀምሮ የፖለቲካችን በኢትዮጵያ ፖለቲካ ውስጥ አንድ ትልቅ መከራከሪያ ሆኖ ቆይተውናል። ለኢትዮጵያ የወጣውን ደረጃ በነገራችን ላይ ወደ ሌሎች ሀገሮች ግን አፕላይ ሲደረግ አታዩ። ለምሳሌ ጎረቤት ሀገር ኬንያን እንውሰዳት። ኬንያ ውስጥ የኩኩዩ በላይነት አለ። ኬንያታ ከኩኩዩ የመጡ ናቸው። የኩኩ በላይነት አለ የሚል እሳቤ አለ። ግን ይህ እሳቤ ልክ በኢትዮጵያ ውስጥ እንደመጣው የኬንያን ማንነት የኬንያን እንደ ሀገር የመኖር ጥያቄ በሚያስገባ ደረጃ አይደለም። እንደ አንድ የዲሞክራሲ ጥያቄ ተደርጎ ነው የሚቀርበው። በኬንያ ብቻ አይደለም፣ በሌሎች አፍሪካ ሀገሮችም ለምሳሌ ደቡብ አፍሪካውን እንውሰዳት። በኤንሲ ውስጥ የዙሉ በላይነት የኮሻ በላይነት አለ ሚል ስሞታ አለ፣ እይታ አለ። ግን ደቡብ አፍሪካን እንደ ሀገር መኖር አለባት የለባትም ከሚለው ጋር ተቆራኝቶ አታገኘውም። ጥያቄ እንደ ዲሞክራሲ ጥያቄ እንደ መፈታት እንደሚችል እንደ አንድ የኢዲሞክራሲያዊነት መገለጫ ትክክል ያልሆነ ነገር መገለጫ ተደርጎ ይቀርባል። ግን ከሀገሪቷ ሁሉን ነገር የተሳሰረ አይደለም። ከሀገሪቷ መኖር አለባትም በሚል ደረጃ አይደለም ይሄ ጥያቄ የሚነሳው። በሁሉም ህብረ ብሔራዊ በሆነ ሀገሮች ውስጥ በነገራችን ላይ ይሄው የአንድ ማህበረሰብ በላይነት አለ የሚል ጥያቄ አለ። ወደኛ ሀገር ስትመጣ ግን ይሄ ጥያቄ ከሀገሪቷ ጋር መኖርና ለመኖር ጋር ሀገሪቷ መቀጠል አለባት የለባትም፣ ሀገሪቷ ኦርጋኒክ በሆነ መንገድ ከዚሁ ከአመሰራረቷ ሌጂቲመሲ ጋር ቅቡልነት ጋር ተቆራኝቶ የሚነሳው በኢትዮጵያ ብቻ ነው። መኖር አለባት የለባትም ይሄ
አንዱን ወራሪ አንዱን ተወራሪ ባደረገ መልኩ ይሄ ጥያቄ ቢቀርበው በኢትዮጵያ ብቻ ነው ቀለል ባለ መንገድ ለማስቀመጥ የሌጂቲመሲ ጥያቄ እንዳልኩ አሁን የኩኩዩ በላይነት ስለ ኬንያ መኖርና ለመኖር አይደለም ኬንያ እንደ ሀገር ትኖራለች አትኖርም በሚል ኮንቴክስት አይደለም እኛ ሀገር ላይ ግን በዚህ ደረጃ ነው የተቀመጠው የኬንያ ውስጥ ኩኩዩ ሌላውን ወሮ ይዟል ወራሪ ነው ሌላው ተወራሪ ነው በሚል ኮንቴክስት አይደለም ይሄ ዲቤት ያለው በዲሞክራሲ ኮንቴክስት ውስጥ ነው ደቡብ አፍሪካ ውስጥም ቅድም እንዳልኩ በኤንሲ ውስጥ የኮሻ በላይነት አለ የሚለው በወራሪና በተወራሪ መካከል ኢትዮጵያ ውስጥ ልዩ ያደረገው ለምንድን ነው ኢትዮጵያ ውስጥ በኬንያ በደቡብ አፍሪካ እንደተጠቀስካቸው ምሳሌዎች ሆኖ በዛ ደረጃ ያልታየው ለምንድን ነው የአማራ የበላይነት አለ ብለው ሲነሱ ከተጠቀስካቸው ሀገራት ኮንቴክስት እንዲወጣ የተደረገው ዋና ምክንያቱ ምንድነው ትላለህ እንግዲህ እኔ እንደው ይሄ ቲዮሪ ነው የአንድ ግለሰብ ሐሳብ ነው ግን ቀኝ ገዛ ካድዋ ድል በኋላ ቀኝ ገዢዎች ኢትዮጵያን እንዳትኖር ለማጥፋት ሁሌም ሲሰሩ ነው የኖሩት ከዛ ጋር የተያያዘ ነው ብዬ ነው ማስበው መጀመሪያ የኢትዮጵያዊነትን ቅቡልነት ከስር መሰረቱ መናድ ነበረባቸው በጣሊያን ጊዜ እንዳየነው አሁን ጣሊያን ሲያስቀምጠው እነ ፋሺስት ሙሶሊኒ ሲያስቀምጠው በአንድ ሀገር ውስጥ ያለ በላይነት ልክ አሁን ቅድም ኬንያንና ደቡብ አፍሪካ እንዳነሳ ነው በአንድ ሀገር ውስጥ እንዳለ የዲሞክራሲያዊነት መገለጫ አይደለም ያቀረበው ፋሺስት ሙሶሊኒ በወራሪና በተወራሪ ህዝብ መካከል ያለ ግንኙነት አድርጎ ነው ሲያቀርበው የነበረው ዲቤቱን ስትመለከት በጊዜው በተባበሩት መንግስት ሊግ ኦፍ ኔሽንስ ነበር በሊግ ኦፍ ኔሽንስ ላይ ቀረቡትን ኢጣሊያን መከራከሪያዎች ስትመለከት ፕሮ ኢታሊያን ደግሞ የሆኑ መጽሐፎችን በዘመኑ ፕሮ ኢትዮጵያ መጽሐፎች ነበሩ ፕሮ ኢታሊያን መጽሐፎች ነበሩ በቃ ኢትዮጵያ እንደ ነፃ ሀገር መቆም የለባትም በዚህ ምክንያት ብለው የሚከራከሩ መጽሐፎች ነበሩ እዛ ላይ ያለውን ትርክት ስትመለከት በወራሪና በወራሪ ህዝብና በተወራሪ ህዝብ መካከል የግንኙነት እንዳለ ተደርጎ ነው መሰረቱ የተጣለው ገና እንትኑ ሲመጣ ይሄ ዲስኮርሱ ኤስታብሊሽ ሲደረግ ጉዳዩ መሰረት ሲጣልለት በዚህ መንገድ ነው የተጣለው ሲነሳ መነሻው ቅድም እንዳልኩ በተለይ ይሄ ነገር ትልቅ ምንጩ ነው የምንለው የፋሺስት ጣሊያን ወረራ ነው እዛ ጋር ስቲል ኦሬዲ መሰረት እዛ ጋር ተጥሎለታል ኦሬዲ መሰረት ነው ስለዚህ የተማሪው እንቅስቃሴ ጊዜ ይሄ ነገር ዳግም ነፍስ ዘርቶ ወደ ፖለቲካው ዲስኮርስ ወደ ፖለቲካ ውስጥ ሲገባ ኦሬዲ ያ መሰረት አለ ያንን ይዘው ነው እርግጥ የማርክሲስት መልክ ተሰጥቶታል ግን መሰረቱ በዛ በጣሊያን ጊዜ የተጣለው ነው ብዬ አስባለሁ እንዳልኩ ግን ይሄ ዞሮ የአንድ ሰው እሳቤ ነው ለማንኛውም ኢትዮጵያ ውስጥ ወራሪና ተወራሪ ህዝብ የለም ኢትዮጵያ ፈረንጆች ኦርጋኒክሊ ዲቨሎፕ ያደረገች ሀገር ነች ወደ አማርኛ እንዴት እንደምትተረጉሙ አይደለም በታሪክ ሂደት ውስጥ ግን የተፈጠረች ነች በታሪክ ሂደት ውስጥ መፈጠር የነበረባትና የተፈጠረች ሀገር ነች ኦርጋኒክሊ በአካባቢ እዚሁ በአካባቢው ህዝብ ማለት ነው እና ኦርጋኒክሊ ዲቨሎፕ ያደረገች ሀገር ናት መሆኗ እንትናል ይሄንን ሂደት የቅኝ ግዛት ዘመን መምጣቱ አፋጥኖት ሊሆን ይችላል አፋጥኖታልን ብዬ አስባለሁ የቅኝ ግዛት ዘመን መምጣቱ ቅኝ ግዛቶች አፍሪካን ለመቀራመት መምጣታቸው ይሄን ሂደት አፋጥኖታል ይሄን ኦርጋኒክ ዲቨሎፕመንት ኦርጋኒክ የሆነውን ሂደት ማለት ነው አፋጥኖታል ይሄ ምንም አያጠራጥርም ግን ቅኝ ግዛቶችን ባይመጡም ኖሮ ግን ኢትዮጵያን የመሰለች ሀገር መፈጠሯ አይቀርም ነበር ማለት አሁን መልክ ያላት ኢትዮጵያ ማለት ነው እንደውም ምናልባት ከዚህም አልፎ
የሄደች ሀገር መፈጠሩ አይቀርም ነበርና ቅድም ላነሳው ጥያቄ ለካማራ ጋር ላነሳሳው ጥያቄ ለኢትዮጵያ ደብል ስታንዳርድ አለ። ይሄንን ደግሞ መቃወም አለብን ያስባለሁ ፌር ስላልሆነ ማለት ነው። ይሄን ጥያቄ ያነሳሁት እንግዲህ ያው ቀደም ብሎ ባነሳ ነው የባህር ዳሩና የአዲስ አበባ ሁነት የተሰጡ መግለጫዎችን ተንተርሰን ነው ወደዛ የገባ ነው። ነገር ግን አሁንም ቢሆን ከዛው አካባቢ እንድንቆይ የሚያደርገን ነገር የኢህአዴግ ውስጥ ያለው የፓርቲ የግንባርነት አካሄድ ምናልባት ቀደም ባለው በነበረው አካሄድ እየሄደ እንዳልሆነ ይሄ ለውጥ መጣ ከተባለ ጀምሮ የተከሰቱ ሁነቶችን ስናይ የሚያመለክቱ ነገሮች አሉ። አሁን ደቡብ ክልል አካባቢ ደኢህዴን በሚመራው የሚነሱ የክልልነት ጥያቄዎች አሉ። ምናልባትም ደግሞ ከህወሓት ጋር የነበረው የኦፒዲዮና የብአዴን ሰጣ ገባ ውስጥ ገብተው እንደነበር ይታወቃል። ከዛ ውስጥ ነው ለውጡ የመጣ ብለውም ለህዝብ ነግረውታል። ነገር ግን ከዛ በኋላ ኢህአዴግ እንደ ግንባር ይቀጥላል ወይስ አይቀጥልም የሚለው ትልቁ ጥያቄ ነበረ። ምናልባት አሁን በተለያዩ አጋጣሚዎች የምንመለከታቸው ችግሮች የሰው ህይወት የሚቀጥፉ አጋጣሚዎች ሁሉ ምንጩ ከዛ ይሆን የሚል ጥያቄ ያስነሳልና አሁን ኢህአዴግ በግንባርነት ድሮ በሚታወቅበት ምናልባትም ደግሞ ሐዋሳ ላይ በነበረው ጉባኤ ጠቅላይ ሚኒስትር አብይ አህመድ ኢህአዴግ ከመቼውም ጊዜ በበለጠ ጠንክሮ ወጥቷል ብለው በተናገሩበት ቁመና ይገኛል ወይ? እንዴት ነው የምትገመግመው? ምናልባት የችግሩ ምንጭ ኢህአዴግ ሆኖ እያለ ኢህአዴግ መፍትሄ ሊያመጣ አይችልም፣ ስለዚህ የሽግግር መንግስት መመስረት አለበት የሚል ጥያቄም ከሚያነሱ ሰዎች መካከል ነህ እናንተ። ምንድን ነው እየሆነ ያለው? ምናልባት በአንተ እምነት የሽግግር መንግስቱ ባለመፈጠሩ ባለመመስረቱ የተፈጠሩ ችግሮች እየተስተናገዱ እንደሆኑ አድርገህ ታያቸዋለህ? አዎ እንዲሁ እኔ በጣም ከአጭር መልስ ተነስቼ ትንሽ ወደ ማብራሪያው ልግባ። ትክክል ነው። እኔ ሽግግር መንግስት ባለመመስረቱ ነው የሁሉ ችግር የመጣው ብዬ አስባለሁ። የሽግግር መንግስት ቢመሰረት ኖሮ ኢህአዴግ የውስጥ ፖለቲካ የሀገሪቷ ፖለቲካ አይሆንም ነበር፣ የአንድ ድርጅት ፖለቲካ ይሆን ነበር። አሁን ግን የኢህአዴግ የውስጥ ፖለቲካ የሀገር ፖለቲካ ሆኗል። ይህንን እንዴት አልክ ያልከኝ እንደሆነ አሁን ቅድም ያነሳነው ነገር አለ። በድህረ ህወሓት አገዛዝ በኢህአዴግ ውስጥ ሁለት ሴንተር ኦፍ ግራቪቲ የሚሉት ሁለት የኃይል ማዕከሎች ተፈጥረዋል በኢህአዴግ ውስጥ። አሁን እንግዲህ ህወሓት ስልጣን ላይ በነበረበት ጊዜ ኢህአዴግ ውስጥ አንድ የኃይል ማዕከል ነበር፣ አንድ ሴንተር ኦፍ ግራቪቲ ነበር። እሱም ህወሓት ነው። የህወሓት ስርዓትን ለመገርሰስ የህወሓትን አገዛዝ ለመገርሰስ በተደረገው ትግልና በውጤቱ ግን ኢህአዴግ ውስጥ ሁለት ሴንተር ኦፍ ግራቪቲ ተፈጠረ። እነዚህ አንዱ ሴንተር ኦፍ ግራቪቲ ኦህዴድ ኦዴፓ ነው። አንደኛው ሴንተር ኦፍ ግራቪቲ ደግሞ ብአዴን አዴፓ ነው። ሁለት ተፈጠሩ። አሁን የሽግግር መንግስት ተመስርቶ ቢሆን ኖሮ በእነዚህ ሴንተር ኦፍ ግራቪቲዎች መካከል ፉክክር ተፈጥሮ ውጤቱ በዚህኛውም ሆደ በቀኝም ሄደ በግራም ሄደ ዞሮ የኢህአዴግ ጉዳይ ሆነ ነበር። ዞሮ የማን ጉዳይ ሆኖ ይቀር ነበር? የኢህአዴግ ጉዳይ ሆኖ ይቀር ነበር። ለምን? በሽግግር መንግስት ውስጥ ኢህአዴግ አንድ ፓርቲ ነበር። የሽግግር መንግስት በሌለው ኮንቴክስትና መንግስት በሆነበት ኮንቴክስት ግን በኢህአዴግ ውስጥ በእነዚህ ሴንተር ኦፍ ግራቪቲ ውስጥ በእነዚህ የኃይል ማዕከሎች መካከል ያለው ፉክክርና የፉክክሩ ውጤት የሀገሪቷን የፖለቲካ አቅጣጫው የሚወስን ይሆናል። ያ ነው የሆነው የሽግግር መንግስት ባለመኖሩ። የኢህአዴግ የውስጥ ፖለቲካ የሀገሪቷን የፖለቲካ አቅጣጫ ወሳኝ የማዕዘን ድንጋይ ሆኗል። አሁን ምን እየሆነ ነው? አሁን በባህር ዳር የተፈጠረው ክስተት እስከዛ ድረስ ይሄም በግልጽ የበላይነት ተለያይዞ ነበር። ሁለቱም ነበሩ በፓርቲ ውስጥ በግንባር ውስጥ አንዱን ቼክ እያደረገ የሚሄድበት ድባብ ነበር። ኦህዴድም እንደልቡ አይሆንም፣ ኦህዴድ ኢዴፓ ብአዴንም እንደልቡ የሚሆንበት ድባብ አልነበረም። ተቻችለው ነበር እየሄዱ ያሉት። እርግጥ
በኦህዴድ ኦዴፓ በኩል የበላይነቱን የማያዝ በፌደራል መንግስት ውስጥ የበላይነት የማያዝ ፍላጎት እና እንቅስቃሴ ነበር። ግን እሱ የሚገዳደር ኃይል ደግሞ ነበር። ሊገዳደር የሚችል ኃይል ነገር በኢህአዴግ ውስጥ ይታይ ነበር። አሁን ባህር ዳር ላይ በተፈጠረው ችግር ሳቢያ በተፈጠረው ክስተት ሳቢያ በኢህአዴግ ውስጥ ያለው ይሄ አማራጭ ኃይል ሁለተኛው የኃይል ማዕከል ከውስጥ ችግር ተፈጥሮበታል። ከውስጥ ችግር ተፈጥሮበት ይሄንኛውን የኦህዴድ ኦዴፓን ኃይል ሊገዳደር ወይም ሊፎካከር የሚችለውን አቅም ላይ እንደምታ ማለትም ቀንሶታል። ክፉኛ ቀንሶታል ወይም ይቀንሰዋል። አሁን ላይ ታይ ይችላል። ሱቅ ከነሸማቹ ማለት አሁን ነው። ሜክሲኮ ላይ የንግድ ሱቆችን በኪራይ ዋጋ እየሸጥን መሆኑን ሰምተዋል? ማለትም እስከ 30% የሚደርስ ታላቅ ቅናሽ የተደረገላቸውን የንግድ ሱቆች ከ20 ካሬ ሜትር ጀምሮ በ630 ሺህ ብር ቅድመ ክፍያ። በተጨማሪም ብዙ የንግድ ቦታዎች ላይ ያልተለመደ የሞል ፓርኪንጎችን ያካተተ ነው። ምን ይሄ ብቻ! በመሃል ጎተራ የመኖሪያ አፓርትመንቶችን የያዘው ህንጻችን ላይ ከባለ 1 እስከ ባለ 3 መኝታ ቤት በ5% ቅድመ ክፍያ ማለትም ባለ 1 መኝታ ቤት 360 ሺህ ብር፣ ባለ 2 መኝታ ቤት 600 ሺህ ብር፣ ባለ 3 መኝታ ቤት 798 ሺህ ብር የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት አድራሻው ስለርሶ ይናገራል። በሂደት ይታያል። ቀላል ጉዳይ አይደለም እና እዛው የተፈጠረው አሁን ይሄ በሚሆንበት ጊዜ ሽግግር መንግስት ስለሌለ እና በመንግስትነት ያለው ድርጅት ኢህአዴግ ስለሆነ በኦህዴድ ኦዴፓ ውስጥ ያለው ኃይል እቺን ሀገር በፈለገው መንገድ ሊወስዳት ይችላል ማለት ነው። ምንም እሱን ካውንተር የሚያደርግ እሱን ቼክ የሚያደርግ እሱን የሚገዳደር ኃይል የለም ማለት ነው። ወይም ኃይሉ ቀንሷል ማለት ነው። ስለዚህ አሁን ትልቁ ጥያቄ ምን ሆኗል ማለት ነው? በኦህዴድ ኦዴፓ ውስጥ ያለው የለውጥ ኃይል ቲም ለማ ምንድነው የሚፈልገው የሚለው ጥያቄ ከኢህአዴግ ህልውና ብቻ ሳይሆን አጠቃላይ ከለውጡ ህልውና ላይ በቃ ወሳኝ ጉዳይ ሆኗል ማለት ነው። እንግዲህ አሁን ጥያቄውን እንጠይቅ። ምንድነው የሚፈልገው ይሄ ኃይል? በትክክል ቅድም ያልነው ሀገሪቷ መንታ መንገድ ላይ ነች፣ ቆማ ነበር እንዳልነው በትክክል የዲሞክራሲው መንገድ የሚመርጥ ነው ወይስ የተረኝነቱን መንገድ የሚመርጥ ነው ለሚለው ለዚህ አሁን በጣም ሰፊ ትንታኔ መስጠት ይቻላል። ግን በአጭሩ መጀመሪያ ነገር ኦህዴድ ኦዴፓ ብቻውን አይደለም ይሄን እየወሰነ ያለው። በኦህዴድ ኦዴፓ ዙሪያ ሌሎች የኦሮሞ ብሔርተኞችም ተሰባስበዋል። ከዚህ በፊት ኦህዴድ ኦዴፓ ብቻውን የቆመ ኃይል ነበር። በሌሎች ኦሮሞ ብሔርተኞች እንደ ካሃዲ፣ እንደ ተለጣፊ፣ እንደ መሳሪያ ተፈርጆ ያጠቃላዩ የኦሮሞ ብሔራዊ እንቅስቃሴ የብሔርተኞች እንቅስቃሴ አካል አልነበረም። ከዛ ውጭ ነበር። አሁን ግን የህወሓት ስርዓት ከፈረሰ በኋላ የህወሓት በላይነት ይልባል የህወሓት ስርዓት ሳይሆን የህወሓት በላይነት ከፈረሰና በኢህአዴግ ውስጥ ኦዴፓ ማዕከላዊ ማለትም እንደ አንድ ሴንተር ኦፍ ግራቪቲ በመውጣቱ በፊት እንደ ካሃዲ ሲመለከቱት የነበሩት የኦሮሞ ብሔርተኛ ኃይሎች አሁን መጥተው በዙሪያው ተሰባስበዋል። ስለዚህ ውሳኔውን ሲወስን እንደ ኦህዴድ ኦዴፓ ብቻ ነው አይደለም የሚወስነው። ሰፋ ያለውንም የኦሮሞ ብሔርተኞች የተረኛ ኃይል ነው ማለት የተረኝነቱን መስመር የሚመራው አሁን የዶክተር አብይ ፓርቲ እና በዙሪያው የተሰባሰቡት ናቸው ወደ ማለት ይወስደናል ማለት ነው። ይሄ እዛ ላይ አሁን ኦህዴድ ኦዴፓ ብቻ ሳይሆን ሰፋ ያለውን የኦሮሞ ብሔርተኛ እንቅስቃሴ ምናቀው ባለፉት 40 ዓመት ምናቀው ሰፋ ያለው የኦሮሞ ብሔርተኛ ኃይል አለ እና እሱም ፋክተር ነው በዚህ ውሳኔ ውስጥ በዲሞክራሲ እንግዲህ አሁን እንዳልኩት ቅድም ኢህአዴግ ወይም ይሄ የለውጥ ሂደት በዲሞክራሲ ወይም በተረኝነት መንገድ ላይ መሄድ አለበት በሚለው ጥያቄ ላይ ይሄ ሰፋ ያለው የኦሮሞ ብሔርተኛ አሁን ተደምሯል ከኦህዴድ ኦዴፓ ጋር። ስለዚህ የሁለቱ ኃይሎች ውሳኔ ነው የሚሆነው። አሁን እንግዲህ ከዚህ በፊት ምናቀው የኦሮሞ ብሔርተኛ ኃይል ምን ነበር ዋና አጀንዳው ምን ነበር ሲንቀሳቀስ የነበረው ብለን ታሪኩን ማየት አለብን። የ40 ዓመት ታሪክ አለው ተደራጅቶ ማለት 40 ምናምን ዓመት ኦልሞስት 50 ዓመት ነው አሁን ከ1966 67 ከተማሪው ንቅናቄ ጀምሮ
ምን ነበር ዋናው አጀንዳ? የኦሮሞ ብሔርተኞች ጥያቄ ምን ነበር? ኢሴንሻሊ ምንድነው ዲፋይን የሚያደርጋቸው? ምንድነው ዋናው ጉዳይ? አንኳሩ ጉዳይ ምንድነው ብለን ስንጠይቅ ዲሞክራሲ ነበር ወይ? የዲሞክራሲ ጥያቄ ነበራቸው። የዲሞክራሲ ጥያቄ አላቸው። ግን እምብርቱ ዋናው ጥያቄያቸው እሱ ነበር ወይ ካልን አይደለም ነው መልሱ። ይሄ ምንም ማስተባበል አያስፈልግም፣ ልንሸፋፍነው አንችልም። ዋናው ጥያቄያቸው የኦሮሞ ኢምፓወርመንት ፈረንጆች እንደሚሉት የኦሮሞ ኢምፓወርመንት ጥያቄ ነው። ኦሮሞን ኃይል መንግስታዊ ኃይል የማድረግ ጥያቄ ነው። እርግጥ ይሄ የኦሮሞ ኢምፓወርመንት ጥያቄ በሁለት መንገድ ደግሞ ይለያል። አንዱ በኢትዮጵያ ጥላ ስር የሚል አለ። አንዱ ደግሞ ኦሮሚያ ከኢትዮጵያ ተገንጥላ የራሷን መንግስት መስርታ ነው የኦሮሞ ኢምፓወርመንት ጥያቄ መመለስ ያለበት ይላል። ኤኒዌይ አሁን ይሄ ሂደቱ በአጠቃላይ ወዴት አቅጣጫ መሄድ እንዳለበት ኦህዴድ ኢዴፓ ብቻ ሳይሆን የኦሮሞ ብሔርተኞችም ትልቅ ድምጽ አላቸው በዚህ ሂደት ውስጥ። አሁን ቅድም እንዳልኩት የብአዴን አዴፓ ኃይል በውስጥ ችግር ስለቀነሰ አሁን ይሄ የኦሮሞ ብሔርተኛ ኃይል ኦህዴድና የኦሮሞ ብሔር ውጭ የነበረው የኦሮሞ ብሔርተኛ ኃይል ትልቅ ሚና አላቸውና እኔ ከዲሞክራሲው መንገድ ይልቅ በዚህ በተረኝነት መንገድ የመሄድ እድሉ ሰፊ ነው በዚህ ኮንቴክስትና ይሄን ሊያደርግ የቻለው አገሪቷን እዚህ ደረጃ ሊያደርስ የቻለው እስከምን ድረስ ይወስዳቸዋል? ይሄ ምናልባት አሁን አዝማሚያው ወደ ተረኝነቱ የሚሄድ ከሆነ እንግዲህ ህዝቡ ባለፉት 2 ዓመታት በተለይ ቀደም ብሎም ደግሞ ሲታገል ነበረ። በይበልጥ ግን የኦሮሞ ፕሮቴስት ተብሎ የኦሮሞ ወጣቶች ያነሱት ንቅናቄና የአማራ ፋኖች ያነሱት በዋናነትና በአጠቃላይ በሀገር አቀፍ ደረጃ በተደረገው ትግል ህዝቡ ያነሳቸው ጥያቄዎች አሉ፣ መሰረታዊ ጥያቄዎች። እነሱ ጥያቄዎቹ ተሸፋፍነው አሁን በሚባለው በተረኝነት የሚሄድ ከሆነ እስከምን ያደርሳቸዋል? ወደ የትስ ነው እየሄድን ያለን እንደ ሀገር አቀፍ? የውድቀት መንገድ ነው የተረኝነቱ መንገድ፣ የውድቀት መንገድ ነው። ይሄ ምንም ጥያቄ የለውም። የውድቀት ግን አይሄዱበት ማለት አይደለም። ስለማያውቁትም አይደለም። በዚህ መንገድ ይሄንን መንገድ ከመረጡ በዚህ መንገድ በጣም ከገፉ ስለማያውቁትም አይደለም። የስሜትም ጉዳይ ነው። ፖለቲካ በሎጂክ ብቻ አይደለም የሚሄደው። ኢትዮጵያ ውስጥ ብቻ አይደለም፣ በዓለም ላይ በሎጂክ ብቻ አይደለም፣ በአመክንዮ ብቻ የሚመራ ፖለቲካ የለም። ስሜትም ትልቅ ኤሌመንት አለው። የስሜት ትልቅ ኤሌመንትም ስላለው አሁን አጋጣሚውን አግኝተናል። ተራችን ነው እና 3 ዓመትም ተቀመጠ፣ 30 ዓመትም ተቀመጠ፣ 5 ዓመትም ተቀመጠ፣ 50 ዓመትም ዘለቀ። ግን ይሄንን አጋጣሚ ተጠቅመን የተረኝነቱን መንገድ በዛ መንገድ አለብን ብለው በስሜት ይሄን ውሳኔ ይወስናሉ ብዬ አስባለሁ። ግን በአመክንዮ ስንመለከተው የትም አይደርሳቸውም። ለህወሓት የትም እንዳላደረሰው ግልጽ የሆነ የተረኝነት አጀንዳ ቀርጾ ለ30 ዓመት ዘልቆ መጨረሻ ላይ ሽንፈት እንደነበረው ሁሉ አሁን አዋጣቸውም አላዋጣቸውም 3 ዓመትም ዘለቀ፣ 30 ዓመትም ዘለቀ፣ 3 ወርም ዘለቀ፣ 3 ዓመትም ዘለቀ፣ መጨረሻው ይታወቃል። መጨረሻ ከህወሓት የተለየ አይደለም ለማንኛቸውም። በነገራችን ላይ ተረኝነት ማያዋጣው ለኦሮሞ ወይም ለትግራይ ብቻ አይደለም፣ ለማንም ማያዋጣው። የሀገራችን ፖለቲካ መፍትሄ የሥርዓት ጥያቄያችን መፍትሄ የምንሰጠው በዲሞክራሲ ነው። ሁላችንም በእኩልነት የሚያስተናግደን ዲሞክራሲያዊ ስርዓት ስናቋቁም ነው። ስለዚህ አያዋጣቸው። ግን ይሄ ማያዋጣቸው ጀግኖች ስላልሆኑ አይደለም፣ ወይም ዕውቀት ስለሌላቸው አይደለም፣ ወይም ወዘተ። ስለማንም ማያዋጣ መንገድ ስለሆነ ነው። የፍትህ መንገድ ስላልሆነ ነው። የእውነት መንገድ ስላልሆነ ነው። የጉልበት መንገድ ስለሆነ ማለት ነው። የፍትሃዊነት መንገድ ስለሆነ ማለት ነው። እና መጨረሻውን ከወዲሁ እናውቀዋለን። ግን እንደገና ራሴን ልድገምና ይህ ቢታወቅ ፖለቲካ የሚመራው በአመክንዮ ብቻ አይደለም፣ በስሜትም ነው። እና በዛ መንገድ በተረኝነት መንገድ የመሄዱ እድል ሰፊ ነው። ብዙ ምልክቶችም አለ። አሁን በተደጋጋሚ የጠቅላይ ሚኒስትሩ እኔ ለኦሮሞ አዳልቼ ሹመት አልሰጠሁም፣ የኦሮሞ ተሿሚዎች ቁጥር ከሌላው የበለጠ አይደለም፣ እንደውም ያነሰ ነው፣ እንደውም እኔ አማራውን ነው ብዙ የሾምኩት ሲሉ ሰምቻቸዋለሁ። ይሄ
መሬት ላይ ካለው እውነታ ጋር አይሄድም። ከምናውቀው እውነታ ጋር ለምሳሌ በጣም ቀላል የሆነ ምሳሌ ለዚህ ማቅረብ ይቻላል። በጣም ቀላል ባለፈው ሰሞን ሀገሪቱ የፍትህ ስርዓት ቁንጮ ለሆነው ለጠቅላይ ፍርድ ቤት ዳኞች ተሾመዋል። በአደባባይ ነው፣ ፓርላማ ላይ ቀርቦ ህዝብ ተወካዮች ምክር ቤት ቀርቦ የጸደቀ ነው። እዛ ላይ የተመጣጠነ ውክልና የነበረበት ሹመት ነው ማለት አንችልም። እንዳልነበር በግልጽ ታይቷል። የኦህዴድ ኦዴፓ እጅ በግልጽ ታይቷል። የማበላይነት እንደነበር በዛ ዝርዝር ውስጥ በግልጽ የታየ ነገር ነው። ያም በግልጽ ስለታየን በነገራችን ላይ ለህዝብ ተወካዮች ምክር ቤት እጩዎቹ ሲቀርቡ ብሔራቸውን ለመደበቅ ሙከራ ተደርጓል። አስቂኝ ነበር ግን ሙከራ ተደርጓል። ከዚህ በፊት ታስታውስ እንደሆነ በጠቅላይ ሚኒስትር ኃይለማርያም የአስቸኳይ ጊዜ አዋጅ ባወጁበት ጊዜ ጉዳዩ ለፓርላማ ቀርቦ ድምጽ አሰጣጡ ላይ እንዴት ተሸፋፍኖ አባዱላ በነበሩበት ጊዜ አፈጉባኤ በነበሩበት ጊዜ ያንን ሸፋፍኖ ለማለፍ የተደረገውን አስቂኝ ድራማ ታስታውሳለህ? ድምጽ ሲሰጥ የቁጥር ስህተቶች ልክ በእንደዚህ አይነት መልክ ያ ታሪኩን ነው የደገመው። አሁን በዚህ በዳኞቹ ሹመት ዙሪያ ብሔራቸው ሊደበቅ እንደሚችል ለመደበቅ ሙከራ ተደርጎ የጸደቀበት እንዳለ ቀላሉ ማስረጃ እሱ ነው። ቀላሉ ማስረጃ በነገራችን ላይ የፍትህ ስርዓቱ በተለይ ዳኞች አቃቢ ህግ አኳያ ትልቅ የጭቆና መሳሪያ ነበር በህወሓት ዘመንና ያንን ለማድረግ የራሱን ሰዎች በብዛት አስቀምጦ ነበር። በዛ መንገድ ላይ አሁንም እንቅስቃሴ እንዳለ ቅድም እንዳልኩት እንትኑ የዳኞቹ ሹመት በግልጽ ያሳያል። በአደባባይ ነው፣ በቅርብ ያየነው ነው። ግን ከዛም ባሻገር ሌሎች በርካታ ማስረጃዎችን ማቅረብ እንችላለን። በነገራችን ላይ በምደባ በሹመት ላይ ቁጥር አይደለም ወሳኝነቱ፣ የት ቦታ ላይ ተቀምጧል የሚለው ነው። ቁልፍ ቦታዎች የምንላቸው ኪ ፖዚሽንስ የምንላቸው አሉ። በቁልፍ ቦታዎች ላይ ተቀምጧል የሚለው ነው እንጂ በአጠቃላይ የቁጥር ጉዳይ ብቻ አይደለም። ዋናው እንደውም ቁልፍ ቦታዎች ላይ የተቀመጡት ሰዎች ማንነት ነው። ለማን ነው ታማኝነታቸው ለሰዎች የሚለው ነው። በዚህ መስፈርት ስናየው በቁጥር ሳይሆን ቁልፍ ቦታዎችን በያዙ ተሿሚዎች የምንመዝነው ከሆነ በኦህዴድ ኦዴፓ በኩል በሀገራችን ውስጥ የግልጽ የሆነ በጣም አሳሳቢ የሆነ የተረኝነት ሀገሪቷን ለተረኞች የማመቻቸት እንቅስቃሴ እንዳለ ያየን ነው። አሳሳቢ ነው ይሄ ነገር። አሁንም ወደ ኋላ የማይቀለስ በኔ ሚዛን የማይቀለበስበት ደረጃ ላይ አልደረሰም። ከወዲሁ ግን መቆም አለበት። ከወዲሁ ቢቆም ለሁላችንም እንጠቀማለን። ኦህዴድ ኦዴፓም ጭምር ማለት ነው፣ ለኦሮሞ ብሔርተኞችም ጭምር ማለት ነው። ለምን የቅድሙ የተረኝነቱ መንገድ ብዙ ዋጋ ያስከፍለናል። ብዙ የሚያስከፍለን ዋጋ አለ። ከዚህ በፊት ህወሓት ያደረገውን አሁን ለመድገም በጣም አስቸጋሪ ነው። የህዝቡ አስተሳሰብ ራሱ የህዝቡ ፍላጎት የህዝቡ ጥያቄ አድጓል። ስለዚህ ያንን የህወሓትን ታሪክ እንደገና ለመድገም መሞከር እኔ በጣም አዋጭ ነው ብዬ አላስብም። ፖለቲካው ጊዜው ተለውጧል። ከዚህ ከተለወጠ ጊዜና ከተለወጠው ፖለቲካ ጋር አብሮ መሄድ መንገድ ያስፈልጋል። ያ መንገድ ደግሞ የዲሞክራሲው መንገድ ነው ብዬ አስባለሁ። እንግዲህ ያው ሰፊ ጊዜ ነው የሚጠይቀው። ከጋዜጠኛ እና የሰብአዊ መብቶች ተሟጋች እስክንድር ነጋ ጋር ስቱዲዮ ውስጥ ተቀምጦ በተለያዩ ጉዳዮች ላይ እንነጋገር ሲባል በዚህ አጭር ጊዜ ውስጥ የሚጠናቀቅ ርዕሰ ጉዳይ አይደለም የሚነሳው፣ በርካታ ጉዳይ ነው የሚጠይቀው። ነገር ግን በሌላ ጊዜ እንደዚሁ ተመሳሳይ ውይይቶችን እናደርጋለን ብዬ ተስፋ አደርጋለሁ። ለዛሬ ግን ለነበረን ጊዜ በእጅጉ ነው ማመሰግነው። ክቡራን ተመልካቾቻችን ለዛሬ የነበረን የአስራት መድረክ ዝግጅታችን በዚሁ ይጠናቀቃል። በሌላ ጊዜ ሌሎች እንግዶችን ጋብዘን ውይይት የምናደርግ ይሆናል። አብራችሁን ስለቆያችሁ እናመሰግናለን።